አይምል ኤርሚማ የሆነ ሴትማ ጠብሰህ እንትን አድርጋል። በዚህ ከንተ ዘም ከየዋሁ ጌታ ዘም አይ በዚህ ደግሞ እንትን ምናም ነገር ብሎ የሚል አሁን ደግሞ ሌላ አንድ ደግሞ ፓስተር ላይ ብሎ የሚል አለ። በዛ ደግሞ እሱ እንደዚህ ምናም ነገር ብሎ ኤርሚያስ አገልግሎት እኮ በፍቅር የጎደለው ነው ምናም ነገር ዝም ብዬ ወገባ ገዳን ቆርጠዋለሁ ማለት ነው። ዘንዶውን ካላህ ላይ መታላለሁ። ጴንጤ ጀርባ ያደፈጠ ወሬኞች ጀርባ ያደፈጠ አናቱ ላይ ቆምበታለሁ። ዝም ኤርሚ ግን ለምን ደሞ አትመልስለት? ይሄ ሁሉ እንትን ብለህ ሼር አድርገን ላላየውም ነበረ እንትን አትልም። ዝም አለቅ። ከዚህ በኋላ ወይ ፍንክች እኮ አልኩ ብራዘር። የባለፈው የተነደፍኑ ይበቃል። ባለማወቅ ብልህን ይላል ያባ ነው ሞኝን ይላል ያገሬ ገበሬ። ሞኝን እባብ 3 ጊዜ ይነድፈዋል ይባላል። ሞኝን አንዴ ሳያይ አንዴ እያየ አንዴ ሳያይ ነደፈው። ከዛ ሁለተኛ ደግሞ የነደፈኝ ይሄ ነው ብሎ ሊያሳይ ሲል ነደፈው። ከዛ እንዴት ሊነድፈኝ ቻለ ብሎ ደግሞ እንትን ሲል ነደፈው። የለም የሰራዊት ጌታ እግዚአብሔር እኮ አልኩ። የሕያው የልዑል እግዚአብሔር መንፈስ ምስክር ነው። ዞር ያደርጋል። ዞር አባዬ እኔ አቅም የለኝም፣ ዞር አድርግልኝ፣ ከፊቴ ዞር አድርግልኝ። እዛ ዞር ያደርጋል። ዞር ጉዳዩ ምንድነው? ዝም እስኪ ዝም እያላችሁ ጻፉ ወንድሞች እናቶች። ዝም ጽድቅን እያደረግ ስለ ክፉ ስምህን ቢያሰምሱ ዝም። አንተ እግዚአብሔርን መንገድ እያጠበጠብክ ስምህን ባልዋልክበት ለሰደን ዝም። እኔ እኮ ማለት ይኸው ስለማታውቁ ነው። እንዴት ይሄንን አላመት ኖር ማለት እንዴት ነው እናንተ እንደዚህ? በፍጹም ዝም። እኔ እንኳን እንደዚህ በጌታ ጸጋ አገልግለን እኔ የምለምናችሁ ወንድሞች እናቶች የምለምነው ትናንትና አንድ ነገር ስናገር ነበር። ትናንት ወዲያም ከዚህም በፊት ይኸውላችሁ ኤርሚያስ እልፍ ገደለ እንትና ሺህ ገደለ እያላችሁ ዘፈን ያወጣችሁ ጴንጤዎች በጌታ ልለምናችሁ አሁን ፎቶዬን አንሱ ብዬ ከተናገርኩ ዘመን የለኝም። ተጽዕኖ ፈጣሪ ኤርሚ አንበሳው አራራጥካቸው፣ አንጫጫቸው። ይሄ እና ደግሞ ምንድነው የቲክቶክ አዕማድ የቲክቶክ ምሰሶ እዲ ኧረ ተው ወንድሜ፣ ኧረ ተው በጌታ ለትህትና ብዬ አይደለም የምናገረው። በእውቀት እዚህ ሶሻል ሚዲያ ላይ የሚበልጡኝ ወንጌላውያን አማኞች ቁጭ አድርገው እኔንም እናንተንም እስክሪብቶ ደብተር አስይዘው የሚጽፉ ለትህትና ብዬ አይደለም የምነግርህ። እውነቱን በኤልያስ አምላክ ፊት ነው የምነግርህ። በጣም ብዙዎች ናቸው። በጣም ብዙ እውቀት ያላቸው አሉ። በጣም እውቀት ያላቸው አሉ። ኤርሚያስ አንተ ምንድነው ሚስጥር ምናምን ነገር ብለህ እንደ ሳምሶን ከጠየቀኝ ጸጉሬ ኮፍዬ ብዬ አለለ ምንድነው ብለህ ሚስጥሩ ብለህ ከጠየቀኝ የጌታዬ የእግዚአብሔር መንፈስና የእግዚአብሔር ጸጋ። እኔ መንፈስ ቅዱስን አትንካብኝ፣ የጸጋ ስጦታ ላይ አታላግጥብኝ። ካላገጥክ እዚህ እኔ ጋር እንዳትደርስብኝ፣ ብራዘር እንዳትደርስብኝ፣ እንዳትደርሽብኝ። ጠፊ ከኔ ጋር ተናገሩነቱን ብሎክ አድርገሽ ጠፊ። ጸጋ ስጦታ ላይ እዚህ መቼ አላግጣለሁ ብለሽ ትይ ያ ስጦታ ህይወቴ ውስጥ ስለሚሰራ ያመኛል። ያኔ መጣላት እንጀምራለን። የተጣላሁትም ከብዙዎች ጋር በዚህ ነው። መንገዴ ከመንገዳቸው ጋር በቃ ለይተን ጌታ የዘመናቸውን ቁጥር ይባርክ። እዛው መንግስተ ሰማያት እንገናኛለን። አለቀ። እኔ ያንን ለማስረዳት በዚህ ወጥቶ 9 ሰዓት 8 ሰዓት ስብሰባ የተደረገበት በዛ እባካችሁ ስሙኝ እንትን በሉ በዚህ ስራዬን ትቼ ማለት ነው። አሁን ግን አገር ተባላልኩ። ከፈለክ ተናጭ። ነገ አንዱ ተነስቶ ቤኪ ከሆሲ ከዳጊ ጋር ምናምን ነገር ብለው ቢሉ የተወሰነ ተውላለሁ። ከዛ ውጭ እጸልያለሁ። ከዛ ውጭ ተከታትዬ በዚህ ጋር ሆሲ እኮ እንደዚህ ብሎ ግድልሽም ታግዬ አስቢበት ዳጊ እንትን በል በፍጹም
አልገኝም። እነዚህ ይሄ ከተጠራህበት ጥሪ ሊያጎድል የወጣ ክፉ መንፈስ ስለሆነ ሰይጣን እንትን ያለውን እኔ እዛ ጋ አታገኘኝም። ዳዊትም ከኤልያብ ፊት ዞር አለ ይላል። በቃ ሳማ አንተ እኮ አውቃለሁ አንተ ፈልፈልጡ ምናምን ነገር እያለው ሳማ የሚባለው ወንድምየው ዳዊትም አሁን ከሳማ ፊት 6 ወንድሞች አሉ እየተቆጠሩ እነዛን ጥቂት ወንጎች ምናምን ነገር ሰጥተው ኖ ከኤልያብ ጋር አልለፋለፍም፣ ከእንትና ጋር አልለፋለፍም። ኦኬ እንደውም እስከ ዛሬ በቅንነት የአንዳንድ ሰዎችን ምክር ተቀበልኩ። ከዚህ በኋላ ጣቴ እንደዚህ አድርጌ የምጠባ ሕፃን ልጅ አይደለሁም። ድርሽ እንዳትሉ በሰሬ ነግሬያለሁ። ድርሽ እንዳትሉ ማቃቸው ወንድሞችና እህቶች አሉ። ድርሽ እንዳትሉ። አንተ ማን ነህ የምትመክረኝ? በዚህ ብትለው እንደዚህ ብትለው ምናምን ነገር እኔ በቅንነት እንኳን ምክር እኮ እንስማ ብለን ስንል ወንድሞችና እህቶች እዚህ ሁሉ አይወራም። ዝም ነው ያለው። የሚናገረው አቶ ነው ጌታ አይደለም። ያደረገው ወንጀል ሆኖ አልነበረም። በቃ የጽድቅ መንገዷ መራራ ናት። የጽድቅ መንገዷ መራራ ናት። ጢሞቴዎስ ላይ ቅዱስ ጳውሎስ እንደዚህ ይላል። የምታውቁት የእግዚአብሔር ቃል ምዕራፍ 3 ቁጥር 12 ላይ በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ይላል። በእውነትም ግን በእውነት ነው ያልኩ፣ በውሸትም አይደል። በውሸት ክርስቶስን አትመስልም። በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ያ እባብ ሲመታ ሁሉን አልተናገርኩም። ሲመታ ከሩቅ እስከ ቅርብ ከቅርብ እስከ ሩቅ ነው የተተራመሰው። እዛ ታይቻለሁ። ምን አለፋለፈኝ? ንካው እላለሁ ብራዘርዬ፣ ንካው። ልብህ ከከፋ እኔ ምንም አልበል እንጂ እኔ ልጠንቀቅ እንጂ እጄን በንጽህና እጠብቃለሁኝ። አንደበቴንም ወንድሞቼን መበደል አልፈልግም። እናስ አሁን እዚህ ያላችሁ የምትሰሙኝ በሚመጡት ወራቶች ላይ አሰሙኝም፣ ትሄዳላችሁ። ሕያው እግዚአብሔር ልጅ ምስክር ነው። እዚህ እግዚአብሔር ልጅ ምስክሬ ነው እኮ አልኩ። ትሄዳላችሁ። ራሱ ያስኬድሃል። አንተን እኔ ላይ በማታውቀው ነገር እንድትከፋ ያደርግና ይሄ ልጅ ማናት እንዲበዛ እኮ ምናምን ነገር ብለህ ትሄዳለህ። እኔ ምን እላለሁ በዛ ሰዓት? ዝም። ለምን ሄድክ ምናምን ነገር አልል። ዝም። ኢየሱስ የአብ ልጅ ምስክሬ ነው። ትሄዳላችሁ። እዚህ ውስጥ ያላችሁ ጌታ ይባርክ ብለህ ያልከኝ ሰውዬ ነገ ይድፋው ብለህ እንደዚህ የቆምኩትን እንዲዘቅዝቀህ ታደርጋለህ። አሉ ወራቶች አሁን የሚመጡት ማለት ነው። ዝም። ያየ ሁሉ አይነገርም። ከኔ ቀድሞ አባዬ አይቷል። ያየውን እሱ አሳይቶኛል። እዚያ አይወራም። ሆዴ፣ አንጀቴ፣ ኤርምዬ፣ ወደ ላይ አባቴ፣ የአባቴ ልጅ፣ የአክስቴ ልጅ፣ የእናቴ ልጅ ምናምን ነገር ብለህ ብትል ምንም ልቤን ዱጫ አታደርገውም። አሳይቶኛል ነው የምልህ። ጌታዬ አሳይቶኛል እነማን እንደሆናችሁ። ያሳየኝን ያህል አሳይቶኛል። ካሳየኝ አሳየኝ ብዬ እላለሁ። ካላሳየኝ አላሳየኝም። የሆነ ቦታ ላይ ጢባ ጢቤ ልትጮትብኝ እንችላለህ። ቂላቂልነት ወይ ሞኛሞኝነት ምናምን ነገር ብለህ ልትጮት ትችላለህ። ጌታዬ ግን ከዚህ በኋላ ለእንደነሱ አይነት አሳልፎ አይሰጠኝም። ዝም ብዬ ወደፊት ልክፈተው አይደል? እሱ መዝሙር እግሰግሳለሁ ሶሪ ወንድሞች የሚባሉ እዚህ መዝሙር ውስጥ ስትሰሙ ወንድሞች እህቶቼ በጌታ በኢየሱስ ክርስቶስ ያመኑ የትኞቹም ሰንበላጥና ጦቢያ አይደሉም።
ሰንበላጥና ጦቢያ እነ ጌሳ የሚባሉ ጌርሳ ብዬ ወንድምነትን አይደለም ያልኩት። እነ ጌሳ እነ ሰንበላጥ እነ ጦቢያ አባናና ፋርፋ የተባሉ የሶሪያ ወንዞች ይፍሰሱ አልኩ። እናስቆማቸዋለን። በምን በወንጌል እውነት ለእነ ሰንበላጥ ለእነ ጌሳ ምን አውረን ለሚርሰራ ዘንበዬ ወደፊት እገሰግሳለሁ የኋላዬን ትቼ የፊቴን ይዛለሁ ዝም ብዬ። ኦኬ ምን ይሰማሃል? እሱ ትናንትና መጥቶ ይሰማል እንዴ? ብዙዎች እኮ እንዳልሰማ አድርገው ፎክረው ነበረ። ህዝቡን አትስሙት፣ ኤርሚያስ እንዳሰሙት ባለጌ ነው፣ ተሳዳቢ ነው፣ ዝም ብሎ ነው፣ ይሳደባል፣ የሰው ሃይማኖት ያቃላል። በጣም ብዙ ሞክረውን እኮ ነበር። ከፈለጋችሁ ጌታ ኢየሱስ ምስክሬ ነው፣ ሂዱ። ኢየሱስ ብቻ አይሄድብኝ፣ ሂዱ። ይኸው የአባቴ እግዚአብሔር መንፈስ ምስክር ነው። ሂዱ ከፈለጋችሁ። እንደዛ የሚሰማ ሰው ምን ታደርጋለህ? እዚህ ሂድ፣ ቆለፍ አድርገህ ከላይ ያነካው በተኑ ነክተህ ብሎክ አድርገህ ጎ ምን እያየህ እዚህ ያቃጥልሃል? ከአንድ እረኛ ጋር ምን ትግል ያስፈልጋል? በደንብ ይገባል። እና ይሄ ምንድነው? በዚያን ዘመን ነህምያ ቅጥሩን ሲሰራ ከእስራኤል ወገን ቅጥሩ እንዳይሰራ የሚፈልጉ ሰዎች ነበሩ። መጥፎ ሞቲቭ ያላቸው ሰዎች ማለት ነው። አንዳንዱ በምራት በአማችነት ተጋብተው የተጋቡም ነበሩ። አንዳንዶቹም ገንዘብ ተከፍሏቸው እንደዛ የሚያደርጉ ነበሩ። የሁለተኛው ቤተ መቅደስ የዘሩባቤል ቤተ መቅደስ 16 ዓመት ተስተጓጉሏል። 16 ዓመት ልብ በሉ። ቤተ መቅደሱ የመሰረቱ ተጥሎ ማለት ተጀምሮ 16 ዓመት ስራው እንዳይሰራ ከውስጥም ከውጭም ሆነው አስተጓጉለውት ነበር። የእግዚአብሔር ቤት 16 ዓመት እንዳይሰራ። እንዴት ያሳዝናል ወንድሞች እናቶች። አረባውያን ብቻ አይደሉም የሚያስቆሙት፣ እራሱ አይሁዳዊ ሆኖ ስራው እንዳይከናወን በየቀኑ ነህምያ ናዛ በአኖ ሸለቆ ላይ ወረድ እንገናኝ፣ እርግብ ግቢትን ብዬ ነው የምደፋው አንተም ብሎ ወንድ ቡታንታ ታጥቃህ እንዴ ቀበቶ ታጥቃህ እንዴ አንተ እኮ ዝም ብሎ ወንድ አይደለም ብለው እንደማለት እንደዛ ይጋብዙት ነበር። ነህምያ አቅም አለ ብለህ ካልክ ና ወረድ። እዚህ ቅጥር ላይ ተወትፎ ኢየሩሳሌም ከተማ ውስጥ ሆኖ መጫጫ አይደለም። ና ወረድ ወዛ ወደ ቄድሮን ወደ ሸለቆ ወደ ፈፋ ና ወደ ዮርዳኖስ እንገናኝ፣ ልክን አሳያለሁ አንተም ብሎ ምናምን ነገር እያሉ ማለት ነው ነህምያን። እነዛ ሰዎች ሄደው ከአሕዛብ ጋር ነው የተደባለቁት የተስማሙት። ተደባለቅ፣ ንካው። እኔ በዚህ ጆሮዬ እናንተን አልሰማም ብያለሁ፣ ሰማለሁ የሚናገሩ ቀኖችን ግን መጀመሪያ የምሰማው ማንንም ጴንጤ አይደለም የምሰማው። ማንንም ጴንጤ ጥጋብ ይዞኝ እንዳይመስል እንደዚህ ማወራ ማንንም አልሰማህም አልኩ። በመጀመሪያ የምሰማው አምላክና አባት እዚህ ያለ የሚያወራ አስቀድሞ ያሳየኝ በራእይ የተጻፈ አለ። ያሳየኝ እንደሚፈጸም ጥርጥር የለኝም። ስለዚህ አሁን እዚህ ያላችሁ የምትሄዱ አላችሁ፣ ነገ ራሳችሁን ካልጠበቃችሁ ነገ ትቀላቀልበታለህ። ባነደድከው እሳት ትቃጠላለህ። ኤርሚያስስ ዝም እንደዚህ ላለሁ ማለት በዛ ማዶ ሆኖ የሚወረውሩ ማለት ነው። በጌታ የዳኑ ወንድሞች እናቶች አይደሉም። ምንም እንኳን ቢደክሙ የሆነ ወንድም የሆነ ደክሞ እንኳን ባገኘው አንተ ሰንበላጥና ጦቢያ አለው። አይሁዳዊ ነው። ከነህምያ ጋራ የነበረ አይሁዳዊ ዝርያ ነው ያለው። ሄዶ ግን ከአሕዛብ ጋር ቢደባለቅም ቅጥሩ እንዳይሰራ የእግዚአብሔር ስራ እንዳይሰራ ለማስተጓጎል ወደኋላ ለመጎተት ምክንያት ቢፈልግ የተለያየ ነገር ቢያደርጉ በነህምያ ላይ ቢያሴሩ
ነህምያ እግዚአብሔር አሳይቶት እግዚአብሔር ተናግሮት መጥተዋል። ቅጥሩ መሰራቱ አይቀርም። 16 ዓመት የምንዘገይበት አንዳች ምክንያት የለም። በባለፉት የሆኑ ወራቶች ዘግይተናል። አሁን ግን የለም። አሁን ግን የለም አልኩ። አሁን የለም። እናስ እነዚህ ሰዎች አይሁዳውያን ናቸው። በምንም ሰንበላጥና ጦቢያ አትላቸውም። አይሁዳዊ ነው። ሰንበላጥና ጦቢያ ሌሎች ናቸው። የነዚህ አረባውያን የተባሉት ማለት ነው። እነሱ ራሳቸው እንኳን እነዚህ ሰንበላጥና ጦቢያ አይሁዳውያን እንኳን ሆነው በክፉ ስራቸው እንጂ በዘር ግን ሌሎች ናቸው። ከባዕዳን ይሆኑ አሉ። ከአይሁዳውያንም ይሆኑ አሉ፣ ከባዕዳን ይሆኑ አሉ። አይሁዳዊ ግን አይሁዳዊ ነው። ከነክፉ ስራው አይሁዳዊ ነው ብለህ ምትል እና መዝሙሩ ስሰሙ በጌታ ወንድሞቼና እህቶቼ የሆኑትን ማንንም የክርስቶስን ደም የፈሰሰለትን ሰንበላጥና ጦቢያ ብዬ አልጠራም ባሽሙር። እንደዛም አይደለም መዝሙሩ። ሰንበላጥና ጦቢያ እዛ ያሉት ናቸው፣ ከወንዝ ማዶ በሌላ በረት ያሉት ማለት ነው። በሌላ በረት ሽንፈታቸውን እንትን ለማለት በዛና በዚህ የሚያከናነቡ ማለት ነው። ከእነሱ ጋር ተሰለፋልኩ። መንገድህን ለቀህ ወደ ግራ ወደ ቀኝ ካልክ ትወድቃለህ። ትልቅ ስራ ፊት ለፊታችን አለ። ደጋግሜ እንደነገርኳችሁ አይደለም። በዚህ እስከዛሬ ድረስ አይደለም የምንታየው። ጌታዬ ኢየሱስ ምስክር ነው። የተናገረኝ እውነት ነው። በብዙ ዓለማት ላይ እንገናኛለን። በአካል በአንድነት ጅለጅ ተያይዘን በተቀደሰ አሳሳም እየተሳሳምን የጌታን ጸጋ እንከፋፈላለን። እግዚአብሔር የተናገረውን ያደርገዋል። ለብዙ ስራ፣ ለትልቅ ስራ እግዚአብሔር ለሩቅ አሳይቶኛል። ለሩቅ ጠርቶኛል። ለሩቅ ጠርቶሃል። ለሩቅ አሳይተዋል። እንገናኛለን ወንድሞች እናቶች፣ በእውነት ነው የምላችሁ። በመላው ዓለም በአውስትራሊያ በጌታ ምሕረትና ጸጋ፣ በካናዳ፣ በአሜሪካ፣ በአውሮፓ ያላችሁ እንገናኛለን። በእስራኤል ያላችሁ እንገናኛለን ወንድሞች እናቶች። በእግዚአብሔር ጊዜ በእግዚአብሔር ጸጋ በአፍሪካ በኢትዮጵያ እንገናኛለን። ጌታ እግዚአብሔር ነገር አለው። ነገሩ ምንድነው? ህዝብ እንዲድን ይፈልጋል። ህዝብ እንዲድን ይፈልጋል። እኔም እኮ አልገመቱትም ነበር ወንድሞች እናቶቼ። ባስጀመረኝ ጊዜ በእርግጥ ከጌታ የሰምቻለሁ አይቻለሁኝ፣ ግን እንደዚህ አልመሰለኝም ነበር። እግዚአብሔር አንድ ጊዜ ሰማይና ምድርን ያናውጣል ብሎ እንዳለ ያናውጣል እኮ አልኩ። ጴንጤ ቤት የሚናወጥ ካለ ያናውጣል መድኃኒዓለም። በእኔ ስንፍና አላናውጥህ እንጂ በእኔ ነገር አላናውጥህ እንጂ በሚያናውጥህ ይንጣል አልኩ። ሼክ ያደርገናል። የኦርቶዶክስ ቤት ቢሆን ይናጣል አልኩ። በምን? በወንጌል ጉልበት። ለዚህ መንገድ መለቀቅ አለበት። ብዙ መጽሐፍቶች በዚህ መጽሐፍት ላይ ተነስተዋል እና እፈጠፍጣቸዋለሁ አልኩ በዚሁ ቃል። ሌሎች መጽሐፍቶች በዚህ መጽሐፍት ላይ ተነስተዋል። እዚህ መጽሐፍት ላይ አላግጠዋል። እዚህ ቅዱስ የሆነ የአምላኬ ቃል ላይ አሹፈዋል። እዚህ ቅዱስ ቃል ላይ ቀልደዋል። ይሄ ቅዱስ ቃልን ጋርደዋል፣ ሸፍነዋል። ይህን ቅዱስ ቃል ሰው እንዳያቅ፣ ይህንን የእግዚአብሔርን ቃል ሰው እንዳያነብ እነሱ እየተነበቡ በሱቲ እየተጠቀለሉ በቆዳ እየተጠረዙ በሚያምር መልክ በየብብታቸው በየአንገታቸው በየትራስጋቸው እያደረጉ በየመኪናቸው እያደረጉ ሁሉ ቀነሱን ያነባሉ። የእግዚአብሔር ቃል የሚመስላቸው ይሄ አይደለም። የእግዚአብሔር ቃል የሚመስሏቸው እነዛ ናቸው። እነዛ የእግዚአብሔር ቃል እንዳይደሉ የሰው እጅ ስራ የሰው አእምሮ ጨምቆ የፈጠራቸው የሰው እውቀቶች እንደሆኑ በእግዚአብሔር እውቀት ላይ የተነሱ መሆናቸውን በዚሁ በእግዚአብሔር ቃል መዶሻ አፈርሳቸዋለሁ። ለዚህ ተጠርቻለሁ። ምን ሲሆን ነው አገልግሎት ታቆመ ብለህ ካልከኝ፣ ምንም ሲሆን አገልግሎት አላቆምም። ጸጋውን የሰጠው እግዚአብሔር በቃ ጌታ ይባርክህ እሰይ የኔ ልጅ ምናምን ነገር ብሎ ሰው እንደሚመርቀኝ እግዚአብሔርም እዚህ ጋር እንትን እሰይ የኔ ልጅ በቃ ተባርክ በቃ እዚህ ጋር ይበቃሃል ብሎ አይለኝም። ስጦታውን ሲሰጥ አይጸጸትም። ልጁ በእኔ ሁኔታ ነው የሚገልጠው የሚወደው፣ በአንተ ሁኔታ በአንቺ ሁኔታ። እታጉ ግን ስትናገር ለምንድነው ግን እንደ ኤርሚያስ ማትናገሪው ተብሎ አይባልም። በታግዬ መልክ ነው ኢየሱስን የሚገልጠው እግዚአብሔር። በኤርሚያስ ለምንድን ነው እንደ ዳጊ ማትናገር? ብናገር ደስ ባለኝ። ዳጊ አንደበተ ርቱዕ ነው። ይሄን አንደበተ ርቱዕነት ማን የሰጠው? በዝማሬ ብቻ ነበር አይደል የምናውቀው? ይሄ ያስደምመናል እግዚአብሔር በሱ በኩል ማለት ነው። የእግዚአብሔርን ቃል እንኳን የሚያይበት አተያይ ማለት ነው እንዴት እንደሚገርም። አሁን ልቡን ለማሞቅ ነው የምናገረው? በፍጹም ከኔ በፊት አገልግሎት የጀመረ ነው። በህዝብ ዘንድ ለመታወቅ ነው። ዘማሪ ዳጊ ጥላሁን ማን ነው የማያውቀው? ማን ነው የማያውቀው? ኦርቶዶክስ ነው ሙስሊም ማን ነው የማያውቀው? ጴንጤንቶ ማን ነው የማያውቀው? የአቶ ጥላሁን ቤተሰብ
የተባረኩ ፋሚሊዎች ማንም ማያውቃቸው በዝማሬያቸው እግዚአብሔር በሰጣቸው ጸጋ ስለማይታወቅ ሊታወቅ ብሎ ነው የመጣው። አይ ግን ዳጊ ምን እምልህ የሆነ ነገር ብታስተካክል እንደ እውቅና ፈልገህ በቃ ዝም ብለህ ያልሆነ ነገር ትናገረ ምን እውቅና የሚታወቅ ሰው ነው። የኢትዮጵያ የወንጌል አማኞች ከ30 እስከ 40 ሚሊዮን የሚሆን ዘማሪ ዳጊ ጥላሁንን የማያውቅ የለም። ምን ፈለጋ ነው ታዲያ እዚህ የመጣው? የገባውን ያዳነውን ጌታ የዘመረለትን ጌታ ያድናል ብሎ ደግሞ ሊናገር ማለት ነው። በዚህም አባባ ፍሬያማ አድርጎታል፣ አሳይቶናል። ኢየሱስ ስሙ ይቀደስ። እዚህ መለፍለፍ እኮ ብቻ አይደለም፣ ሰዎች ፍሬያችንንም ይነግሩናል፣ ጌታም ይነግረናል። ደስ አይልም? ጌታም ይነግረናል። አባዬ እኮ አለ፣ የኔ ንጉሥ እኮ አለ፣ ንጉሳችን ኢየሱስ እኮ አለ። ወይ አንተ ለካ አንተ እሱ ስትሰማ እሱን ስታዩ ይሄናል በቦልድነስ ይሄናል በመታመን ትናገራለህ። በጣም ለዚህ እኮ ነው አሁን ሆሲን ስበኪ ብያት ከዚህ ቤት ሰጥቻት ከዚህ ቤት እንደሰጣት ስበኪ ብዬ ስላት አላያችሁም እንዴት እንደሚጣፍጥ አላያችሁም? የእግዚአብሔር ቃል እንዴት በቦልድነስ እኮ ነው የሚናገረው። ሴት ወንድ ሳይል ጴንጤ የእግዚአብሔር መንፈስ ስላለበት ኢየሱስ አባቴ ብሎ ትጀምርላለች። የተሞላችውን ታወጣዋለች ማለት ነው። ባለፈው እንዳልኩት ማለት ነው ታጋሳለች ማለት ነው። ሰው የበላውን አይደል የሚያወጣው? አዎ ሰው በልቡ ሞልቶ የተረፈውን በአፉ ያወጣል ብሎ እንደሚል የኔም የሆሲም የእንትናም የታጉም የቃልም የማንም የቢሊም የዳጊም የቤካም የዮሪም የማናችንም ከአንዱ መብል ነው የምንበላው። ከአንዱ መንፈስን የጠጣ ነው። ኢየሱስ ማን ነው ብዬ ብላ አታጉ። እንግዲህ ያው ስለ ኢየሱስ ምን መሰለህ፣ እሱ ማለት ጥሩ ሰው ነው አትልም። ተናገሪ ብዬ ብላት ከንግግሯ በፊት እንባ ይቀድማታል። ጴንጤ በዚህ ነው የሚታወቀው። ተናገሪ ጴንጤ ተናገር ስለ ኢየሱስ እኮ ተብሎ ሲባል አይኑን ብቻ ይኸው የጴንጤን አይን ብቻ ይኸው እስኪ ስለ ኢየሱስ ተናገር ብለህ ስትለው እና አይኑን ብቻ ያት ሲሄቴ እንዲያው አንዴ ስለ ኢየሱስ ንገርኝ በጌታ ነው ብለሻል። ሻው እስኪ ግን ስለ ጌታ ዝም ብለሽ አንድ አፍታ ንገርኝ እኔ እያየሁ ሻውሪ ምናምን ነገር ብለህ በላት። አንዳንዱ 3 ደቂቃ ያወራል፣ ወደ ለቅሶ ይገባል። አንዳንዱ 2 ደቂቃ ያወራል፣ አንዳንዱ መናገር ያቅተዋል። አንዳንዱ ቢናገር ረጅም ሰዓት ጌታ ጸጋ ሰጥቶትን ቢያወራ በጸሎት ዝጋው ይሄን ንግግርህን ብለህ ብትለው በጸሎት ብቻ ሳይሆን ከእንባ ጋር በተቀላቀለ ጸሎት ይዘጋዋል። ሃሌሉያ! የኔ አባት ማን እንደሆነ ያውቃሉ። አንዳንዶቹ መናገር ያቅታቸዋል። ሁዝ ጂሰስ ተብለው ተጠይቀው ነጭ በለው ጥቁር በለው ድሃ በለው ሀብታም በለው አላየችሁትም? ያ የጎዳና ተዳዳሪ ልጅ ነኝ ያለው በባለፈው ተትናንት ወዲያ ጌታ የተናገረኝና ሳንቲም የሰበሰብንለት ጎዳና ተዳዳሪ ነው። ባይዘው ወንድሞች እና እህቶች እሱን ያገኘችው ከጎዳና ላይ ያነሳች አንድ በጌታ የተባለች እህቴ ሱዛና የምትባል ዛሬ ደወለችልኝ። እሱ ነበር ስልኳን የሰጠኝ። የሆነ ቆርቆሮ ውስጥ የሆነ ቦታ እንደ የውሻ ቤት የሚመስለው ውስጥ ነው የሚያድረው። መልካም ፍቃዳችሁ ከሆነ ከዛ ውስጥ አንስተን የሆነ ቤት ተከራይቶ የእግዚአብሔር አጀንዳ ያለበት ልጅም ነው የተቀባይ እግዚአብሔር ቃል ቤተክርስቲያን እዛ ነው የተያዘው። እነ ፓስተር ቴዲ ነግረውና ቤት አግኝቶ ከዛ ቆርቆሮ ቤት ወጥቶ የሚጸልይበት አላውቀውም። በእውነት ማወቅም አይጠብቅብኝም። ጌታዬ ግን አውቆታል። ጌታዬ አይቶታል። እግዚአብሔር ያያል። እግዚአብሔር ያውቃል። ጌታ ዝም አለ ስለ መልካም ነገር። አዎ ቆይ እሱን አውርቼው ከዛች እህትም ጋር አውርተን አንድ ፕሮግራም እናደርጋለን ብያለሁኝ። የኢትዮጵያ ንግድ ባንክ እንዲያወጣ አድርገን ምንም ነገር በቃ ምንም ነገር እግዚአብሔር በባዶነት የተመታ ሰው ነው ያለኝ ገና ሳየው ስገባ ማለት ነው።
ጠርተን ስጠይቀው የዓለም ድሃን እኔ ነው ያለው። እቼት ስጠይቃት ልክ ነው አለች። እግዚአብሔር ልክ ነው፣ አታውቀውም፣ ልክ ነው። ለዚህ ነው መንፈሴ ልቤ እስኪንቀጠቀጥ ድረስ የዛን ቀን ያለቀስኩት። እግዚአብሔር ጻድቅ ነው። በቅንነት ጌታን እናገለግላለን። ጌታ ኢየሱስ ይወደናል። ጌታ ኢየሱስ ይወደናል። ለሁሉ ነገር እንዳትቸኩሉ ወንድሞች እናቶች፣ እኔም አልቸኩልም። እንዳትቸኩሉ ወንድሞች እናቶች፣ ምንም ነገር እዩ፣ ምንም ነገር ስሙ። እሺ ጸጌ እሰጥሻለሁ ታገይ። ምንም ነገር ስሙ፣ ምንም ነገር እዩ፣ ምንም ነገር በቤተሰባችሁ ውስጥም በባልና በሚስት በልጆችና በወላጆች ጓደኛና በጓደኛ በስራ ቦታ በየትኛውም ቦታ ላይ ምንም ነገር እዩ፣ ምንም ነገር ስሙ፣ እንዳትቸኩሉ እና ጌታ እግዚአብሔር ይባረክ። ስለዚህ ቅድም ላይ የገባንበትን እውነት የነገርናችሁ በጳጳሱ አፍ ነው የተመሰከረው። ማርያም ለኃጢአተኞች ሞታለች ብሎ የሚል ማለት ነው። ቅድም የነገርኳችሁ ጌታ ኢየሱስ የምታውቁት ጌታችን ለሰው ልጆች በደልና ኃጢአት በጲላጦስም በሄሮድስም አደባባይ የቆመው ቀራንዮ ኮረብታም ላይ የሞተው አንድ ጌታ ነው። ጳጳስ ሲስበከው በመጽሐፍ ይጻፉት ውሸት ነው። ውሸታም ጳጳስ፣ ውሸታም መጽሐፍ ማለት ነው። ልኩ ይሄ ነው። ውሸታም ፓስተር፣ ውሸታም ቤተክርስቲያን እንለዋለን ማለት ነው። እውነተኛው የእግዚአብሔር ቃል ለሰው ልጆች በደልና ኃጢአት ሞተ ብሎ የሚለን ይሞታል ብለው ነቢያት የተናገሩለት፣ ሞተ ብለው ሐዋርያት የጻፉልን ኢየሱስ ክርስቶስ ብቻና ብቻ ነው። በቃ ጌታ እግዚአብሔር ዘመናችሁን ይባርክ። ስለዚህ ወደ አርዕስቱን እንመለሳለን። የሚወያይ ሰው ካለ ገብቶ መወያየት ይችላል። ጌታን ልትቀበሉ የምትወዱ ሰዎች ካላችሁ፣ የኔም የወንድሞቼም የሁላችንም ጥሪ ነው። ጌታን ልትቀበሉ የምትወዱ ሰዎች ካላችሁ ወደ እግዚአብሔር ፍቅር በክርስቶስ ኢየሱስ ኑ፣ ያሳርፋችኋል። ኑ ታረቁ። ጌታ ልጁ አድርጎ ይቀበላችኋል። ከዘላለም ጥፋት ያድናችኋል። በስሙ ንስሐና የኃጢአት ይቅርታችሁን ታገኛላችሁ። የእግዚአብሔር ልጆች ተብላችሁ እንድትጠሩ አብ ይህን ጥሪ ይጠራችኋል። ጌታን ተቀበሉ፣ ከዘላለም ጥፋት ዳኑ ብለን እንላለን። እግዚአብሔር ዘመናችሁን ይባርክ። ወደ ውይይቱ እንሄዳለን። ከዛ በፊት ግን ታግዬ የምትለው ነገር ካለ ለእሷ እድል ልስጣት። ተባረኩ። አርዕስቱ የሚገባ ሰው ካለ ያው የተጠቀመ ይመስል እሱ የእሱን እንባ አብሳለሁ ብላችሁ እናንተ እንባ በእንባ ሆናችኋል። እና እኔ 2-3 ጊዜ እንግዲህ በተለያዩ ቤቶች ላይ ኢሳይያስ 40 ቁጥር 1 ላይ ያለውን ሐሳብ በማንሳት አጽናኑ፣ ህዝቤን አጽናኑ የሚለውን አንስቼ ለማጽናናት ሙከራ አድርጌ ያለው ይሳካ አላውቅም። ከእግዚአብሔር በላይ የሚያጽናን የለም። እግዚአብሔር ያጽናናችሁ። የእናንተ እንባ የእናንተ ለቅሶ ለኛ ምንም ጥቅም የለውም። ግን በቃ በዚህ ሰዓት መበርታት አለባችሁ። በቃ መበርታት እንደው በቃ እጃችሁ ላይ ያለውን ሁሉ ልካችሁ አይሆንም እኮ አሁን ወይ ከመጡም እኮ ጥሩ ነው እኮ። አሁን እኮ ችግሩ ጠሪ በሌለበት ተጠሪ ጨረሰ ያልኩት ለዚህ እኮ ነው። ኖርማሊ ብሂላችን ቅድምም ስናገር ሰምታችኋል። ጠሪ አክባሪ ነው። አሁን እኮ ተጠሪ የሆነ እኮ አክባሪ ቁጭ ብሎ በሰዓቱ ይጠብቃል። ያኛው መጥቶ እንደ ምርጫ ይራዘምልኝ ይላል። እና አሁን የሚያዋጣው ምንድነው ብትለኝ፣ እኔ ሌላ ምንም ልነግር የምችለው መፍትሄ የለም። የሚያዋጣው እግዚአብሔር ቃል ብቻ ነው። የሚያሸንፍ ቃል፣ ሁሉ ጊዜ የሚያሸንፍ የእግዚአብሔር ቃል። በቃ ሽንፈት ገጥሞት የማያውቅ ተረቶ የማያውቅ እግዚአብሔር ቃል። የትም ሜዳ ላይ ብትወስደው እስልምናን ይሁን ኤቲስትን ይሁን የኦርቶዶክስን ሐሰት የገድለና የድርሳናትን ትምህርት ማፈራረስ የሚችል እግዚአብሔር ቃል ብቻ ነውና ዝም ብዬ ካስተዋልኩት ነገር እንኳን መልስ ሰርግም ቅልቅልም ምንም የላችሁም። እሱን ተውት። በጣም ሰበብ እያበዛችሁ ነው። አሁን ምክሬ ምንድነው? ሰበብ በየቤቱ እኮ ነው። በየቤቱ ሰበብ፣ ቴዲ ጋር ሰበብ፣ ዮኒ ጋር ሰበብ፣ ሲሳይ ጋር ሰበብ። በየቤቱ ወይ ግቢ ውስጥ እናርግላችሁ። በቤት ውስጥ ሲሆን ስላልተመቻችሁ ወይ ግቢ ውስጥ እናርገው። እንዴት ነው? ልክ እንደ አይታችኋል፣ እንደ ኢትዮጵያ እግር ኳስ ቡድን ሁሌ በቃ የሚሰጡት አየሩ ሳሩ ሁሌ በቃ ተሸንፈው በመጡ ቁጥር ምክንያት እንኳን አይቀይርም እንዴ ሰው። እና ወይ ተነጋገሩና ወይ ግቢ ውስጥ እናርግላችሁ። በየቤቱ ስላልሆነ እንጃ አላውቅም። ሁሌ አየሩ ሳሩ፣ ሁሌ አየሩ የሄድንበት ሀገር በጣም ተስማሚ አይደለም። ሳሩ ደግሞ ደህና ሳር እንዳላቸው ሀገራቸው ላይ። ኧረ በዝም በሉ በእናታችሁ። ኢትዮጵያ ኳስ ላይ ብዙ መስራት አለባት። አሁን ወደ ቁም ነገሩ ስንመለስ
ምንድነው እንትኑ ሰበቡን ተውት ነው። ምንም አሁን ቤት አይደለም እናንተ መቀየር ያለባችሁ፣ በቃ መጽሐፍ ነው መቀየር ያለባችሁ። ከተረት ወደ እግዚአብሔር ቃል ምንም ሌላ ሰብኬ ከዚህ ውጪ ልነግርህ የምችለው ነገር ከእግዚአብሔር ቃል ውጪ ምንም የሚያኮራ ሌላ ምን ልነግርህ እችላለሁ? የሆነ ሰውዬ የደረሰውን የሆነ ገዳም ውስጥ ምናምን ኧረ በእናትህ እንዴት እነግርሃለሁ? ድርሰት እንዴት እነግርሃለሁ? እንዴት ድርሰት እነግርሃለሁ? የክርስቶስ ትምህርት እያለ የሐዋርያት ትምህርት እያለ ድርሰት እኔ አልነግርህም። እና ወደ ገደለው ስንመጣ ቅድም ስናገር ሰምታችሁ ከሆነ ገድለ ዶንኪ ምናምን ደግሞ ጀምራችኋል። አሁን ሰሞኑን ገድለ ዶንኪ፣ ቆይ እንደውም ቪዲዮ ላሳያችሁ። ገድለ ዶንኪ በጣም በዝቷል። በትልቁ አድርጉኝ እስቲ። ቆይ አሁን ገድለ ዶንኪ አይደለም የሚያስፈልገን። አረ ኢየሱስን የቤዛነት ስራ ካወራ ብራዘር ያ ውስጥ ትልቅ ድል አለ። ወይ ላሳይ። አሁን የገጠመን ችግር ይሄ ነው። የገጠመን ችግር ይሄ ቪዲዮ በደንብ ይገልጸዋል መሰለኝ። ይሄ ሰው ኢንተርቪው የተደረገ የሰጠው ነገር ዶንኪ በዝቷል በጣም ዶንኪ ነገር ዶንኪ prophecy conference and we're talking about prophecies and we know what prophecy means and we ask any Muslim what's ፕሮፌሲ ኮንፈረንስ በዝቷል እያለ ነው። እንግዲህ እስኪ ፕሮፌሲ ምንድን ነው የሚለውን እኔ እያለ ነው። እስቲ prophecy of Muhammad ምንድን ነው የመሐመድ ፕሮፌሲ? they will not have an answer መልስ የላቸውም። and by the way they never thought of that አስበውትም አያውቁም። they just call him a prophet ዝም ብለው ብቻ ፕሮፌት ብሎ ይጠሩታል። ምን እያለ መሰላችሁ? ነብዩ መሐመድ ሁሉም ይላል እንጂ እስቲ ግን ምን ፕሮፌሳ ያደርጋል ብትላቸው አንድ ፕሮፌሳ ያደርገው ነገር የለም። አንድ ትንቢት የተናገረው ነገር የለም። ነብዩ ይሉታል ግን እና አስበውትም አያውቁም ማለት ራሳቸው ይጠሩታል እንጂ የምር ግን ምን ተንብየው ነው ግን ነብይ ያልነው ብለው አስበውት አያውቁም። አሁን እንዴት እንደሚዛመዱ ሙስሊምና ኦርቶዶክስ ተመልከትን። እንግዲህ ይሄ ነው ችግር። አሁን የገጠመን ችግር ይሄ ነው። a prophet without a miracle ፕሮፌት ያለ ሚራክል ምንድነው? ነብይ ያለ ተአምራት ማለት ነው። you know what's his miracle ለምሳሌ መሐመድን ሚራክል ልንገራቸው ወይም ያደረገውን ተአምር he flew on a donkey from ከመካ ወደ ጀሩሳሌም ፍሎ አድርጓል፣ በሯል። እሺ በምን to Jerusalem in the dark በማታ in the night and the donkey was the only witness the only witness was the donkey አንድ ምስክር የነበረችው ከመካ ወደ ጀሩሳሌም ሲበር በማታ ነበር የበረረው በአህያ ላይ ተጭኖ the only ምስክሯ ማን እንደሆነ ታውቃላችሁ? ዶንኪዋ ብቻ ነበረች አለ። ምክንያቱም ያየ የለም ማን ነው ግን በር ያለው ምናምን የሚለውን ታሪክ ማን ነው ምስክር ብትሉ ዶንኪዋ ብቻ ነች በምስክርነት የምትመጣው። usually the prophets and like Jesus Christ he did miracles in front of thousands of people አሁን ኢየሱስ ሲሆን ግን በብዙ ሺዎች መካከል ነው ወይም በእነሱ ፊት ነው ታምራትን የሚያደርገው እንጂ ዝም ብሎ ሆነች እንትን በርሬ ነበር እናም ብሎ የገድል የድርሳን ፉገራ አይፎገርም። ገባ? አሁን እስልምና እናንተን የሚመሳሰላቸው የሆነ ነገር ያወራሉ justify ማድረግ አይችሉም። በቃ መሐመድ ከመካ ወደ ጀሩሳሌም በአህያ በረረ ይልህና ማስረጃ ስትለው አህያዋን ይጠራል። ልክ ስትመጣም ኦርቶዶክስ ጋር ተመሳሳይ ስለሆነ ያው እንትኑ መገልበጥ ነው፣ ኮይኑን መገልበጥ ብቻ ነው። ክርስቲያን ስትፈልግ ኦርቶዶክስ ስትፈልግ ኮይኑን መገልበጥ እስላምን ኮይን መገልበጥ ነው። ክርስቲያን ስትፈልግ ደግሞ የወንጌል የሚያወሩ ሰዎች አሉ። ወንጌል ይሰብኩሃል ጠርተውና ዲቤት እናርግ፣ እንደ እግዚአብሔር ቃል እንወያይ፣ እንደ መጽሐፍትም እንወያይ ይለዋል። ይሄ ነው። እሺ እንቀጥለው እስኪ ትንሽ to witness the glory of God and the great work of the Lord but your prophet ኢየሱስ ሲሆን በብዙዎች መካከል ስለሚያደርገው ተአምራቶችን ብዙ ሺዎች ምስክር አሉ። 12 ሐዋርያት ብቻ አይደሉም፣ ብዙ ሺዎች ባሉበት ነው ኢየሱስ ተአምር የሚያደርገው። አይፎግርህም። ገባ? የሆነ በቃ አድርጌያለሁ ምናምን አይደለም የሚል። አሁን ሰሞኑ የገጠመን ችግር ምንድነው መሰላችሁ? ልክ አሁን እንዳለው ዶንኪዋ ምስክር እንደሆነች ሁሉ ሰሞኑንም ዶንኪ ዩቲዩብ ላይ ዶንኪን ምስክር አድርገው ቀርበው ነበር። በቃ ከዶንኪ ሰፈር ያወጡ የሆነ ምሳሌ ሲሰጧቸው አህያዋ ተናገረች የበላም አህያ አሏቸው። ዶንኪ ነው በቃ ከዶንኪ ወደ ዶንኪ መዝለል ነው። ዶንኪ ቴዎሎጂ ጥሩ አይደለም፣ መፋታት አለባችሁ። ገድል ድርሳናት ማስረጃ እኛ እኮ ጌታ ያረግም አይደለም እኮ ያለው ባይተወይ የነገራችሁን በየገድላት የጻፋችሁትን አይነት ሚራክል ከዛ በላይ እግዚአብሔር ማድረግ ይችላል። አንዳንዱ በእርግጥ የሱን ባህሪ ስለማይችል አያደርጋችሁም። አይችልም አይደለም እኛ እያልን ያለነው
አሁን ከገድላት ጋር የገጠምነው ጦርነት እግዚአብሔር አይችልም እያልን አይደል? ባይ ዘ ወይ ኔትወርክ ጥሩ ነው። አይ ዶንት ኖ እሰማለሁ። ኦኬ ቪዲዮ ላጥፋው መሰለኝ። እሰማለሁ ቢኒ። እሺ የሚስቁ ሰዎች ስላሉ የተሰማው ነው ማለት ነው። እሺ እና የገጠመን ችግር ምንድነው? አሁን ይኸውላችሁ እኛ እሱ አይችልም ብለን አናውቅ። በጣም ነው የሚችለው። እናንተ ከምታስቡትና ከምትገምቱት በላይ እግዚአብሔር ተአምራትን ማድረግ ይችላል። እኛ የምናመልከው አምላክ ያደርጋል። እኛ እግዚአብሔርን ተጠራጥረን አናውቅም። እኛ የምንጠራጠረው ሰዎችን ነው። ሰው እንጠራጠራለን። ገባ? ግለሰቦችን እንጠራጠራለን። ብድግ ብለው እንትን አረኩኝ፣ በረርኩኝ፣ በዛ ወጣሁኝ፣ ዘይት ቀብቻ ሴትዮዋን ገስታውስ ከገባች በኋላ ገዳም ውስጥ የተሰራው ሚራክል ኩኬለሽ ምናምንና እዛ ጋር ደግሞ በድንጋይ ውስጥ ስትሾልክ ምናምን የሚለውን ታሪክ እንጠራጠራለን። እኛ ማንጠራጠረው እግዚአብሔርን ቃል ብቻ ነው። አሁን የዶንኪውንም ታሪክ ችግር የለም እኛ እንጠራጠርም። ስለተጻፈ እንደው ከምሳሌ ሁሉ ዶንኪ ላይ ስለምትወዱ ነው እንጂ እኛ አህያ ተናገረ ሲለን ገድል ላይ ሲሆን እንጠራጠራለን። መጽሐፍ ቅዱስ ላይ ሲሆን አንጠራጠርም። አሁን ይሄ ገድል ላይ ቢጻፍ አያምኑም እነዚህ ወንጌላ። አናምን እንዴ! ገድልና መጽሐፍ ቅዱስ እንዴት ታወዳድራለህ? መጀመሪያ ድርሳንና መጽሐፍ ቅዱስ እንዴት ታወዳድራለህ? ብላይንድሊ ነው የምናምነው። በቃ ብላይንድሊ ነው መጽሐፍ ቅዱስ የምናምነው። በቃ አሜን ይችላል እግዚአብሔር ወይም የእግዚአብሔር ቃል ትክክል ነው ብለን ነው የምናምነው። እንደ ቄስ ዲበኩሉ እግዚአብሔርም ቃል እኮ ባይ ዘ ወይ እንትን ጋር እኮ ይጋጫል ብለው የያዙትን መጽሐፍ ቅዱስ ሪስፔክት የማናረግ ሰዎች አይደለም። ቀሲስ ሆነህ ማለት ነው። ቀሲስ ሆነህ እንዴት እንትን ላይ እና እንትን ላይ እኮ ያለው ሐሳብ እኮ ትንሽ ይጋጫል እንዴት ትላለህ እንዴ? ሙስሊም ቢሰማ ወይ ለኛ የምትሰብኩን መጽሐፍንም ተጠራጥሮታላችሁ እንዴ? ምን ልሰብከው ነው ታዲያ ሙስሊምን? እጄ ላይ ያለውም ነገር ለነገሩ ችግር አለው ካልክ እንዲህ ስላልከኝ ነው አለ እኮ። ያ ማን ነው ወደ እስልምና ሄድኩት? አኬ ስላጠራጠርከኝ ነው ወደ እስልምና ሄድኩት አለ። ማን ነው ስሙን ጥሩልኝ ሲመረው በባ እንዲህ ያጠራጠርከው ህዝቡን እንዴት አየ? እኛ መጽሐፍ ቅዱስን አንጠራጠረውም። ያንተን ተረት ነው የምንጠራጠረው። ዮናስ በአሳ ነባሪ ተዋጠ መጽሐፍ ቅዱስ ላይ ስናገኝ አንጠራጠርም። አረ እንደሱ ብቻ አይደለም፣ ዮናስ አሳ ነባሪ ዋጠ የሚልም ስናገኝ አንጠራጠርም። ካለ የለም እንጂ የዚህን ያህል ነው መጽሐፍ ቅዱስን የምናምነው። ችግሩ ግን ዮናስ ዳቦ ዋጠ የሚለውን ግን ገድል ላይ እንጠራጠራለን። አይተሃል ወይ? 100 ዓመት በግንባራቸው በጭንቅላታቸው ተዘግዝቀው አንድ እግራቸው ተቆርጦ ወፏ በሳስታቸው ውሃው እንትን ብሎ ደማቸው ፈሶ አለቀ ምናምን የሚለውን የአቦዬን ተረት የተክልዬ ምናምን ስትነግረኝ ስጨርስ ምን እልሃለሁ መሰለህ? ማስረጃ ምን እግዚአብሔር አይችልም የምትለው? ኧረ ይችላል፣ እግዚአብሔር ይችላል። እግዚአብሔር በብዙ ሞት መካከል አገልጋዮቹን አሳልፎ አሻግሮ ለክብር አብቅቶ ሕይወት ሰጥቶ የሞተውን ነፍስ ዘርቶ ያውቃል። እኔ መቼ እግዚአብሔር የተጠራጠርኩ? እኔ የተጠራጠርኩት አንተን ነው። አንተን ተረታሙን የተጠራጠርኩት፣ አንተ መረጃ ማቅረብ የማትችለውን የተጠራጠርኩት። እንዴ እናንተ ሰፈርም እኮ ምስክርነት ብላ አንተና እኮ ማስረጃ እንላታለን። ከኤችአይቪ ተፈወስኩ ብላ እናንተ ስታሳዩ አልነበር እኮ? ማስረጃ የምጠይቀው ለምንድን ነው? እግዚአብሔር ስለማይችል? ኧረ አይደለም፣ ኧረ ይችላል እግዚአብሔር። አዲስ ጨጓራ፣ አዲስ ደም፣ አዲስ ስጋ፣ አዲስ አጥንት ይሄ ይችላል እኛ አምላክ። እኛ ግለሰቦችን ነው የማንጠራጠረው፣ እግዚአብሔርን አይደለም የማንጠራጠረው። እኛ ከግለሰቦች አእምሮ የወጣ ድርሰት ማለት ነው። ያው እንትኑን ለማን መናፈስ በመንፈስ ይላሉ። በመንፈስ ቅድም ስናገር ሰምታችኋል። ግን እኮ ድርሳኑ እኮ ድርሰትም ቢሆን በመንፈስ ነው የተጻፈው ይላል። ኦፍ ኮርስ በመንፈስ ነው የተጻፈው። ልክ ናችሁ እኮ በመንፈስማ ነው የተጻፈው። መቼ እኛ በመንፈስ አይደለም የተጻፈዋለን እንዴ? ግን በየትኛው መንፈስ ነው? በየትኛው መንፈስ? በአጋንንት መንፈስ? በእግዚአብሔር መንፈስ? አይ በእግዚአብሔር መንፈስ ቢሆን ከተክልዬ ማዕድ የወደቀ ፍርፋሪ ለለጠፈው አንዳንድ ጊዜ ቺን ማለጥፍል የወደቀውን ከደምና ስጋው ጋር የሚያወዳድር ገድል ለኔ እንትን ሊሆን አይችልም። ያዝ ቺን ተረጋጋበት ብሎ አይደል የሰጠው እንትኑ እርምዬ ለመባጼው ምራቁን ኢየሱስ ተፍ ብሎ ትፍቶ እቺን ንሳ ተረጋጋበት አለው ይላልና አንተም በዚህ ተረጋጋ አስገዘሞችም እንደሚያላግጥ በእግዚአብሔር ቃል ይሄንን አንብብል። ይሄንን ነው አሁን እምልህ። አሁን ይሄን አላምኑ ለምን አትለኝ? መጽሐፍ ቅዱስ ላይ የለም። ምን እግዚአብሔር ምናምን አትበለኝ። ኖ አንደኛ ለባህሪው የማይስማማ ነገሮችን የጻፋችሁት ወደሱ መጣበታለሁ። አይስማማም። እግዚአብሔር ቢችል እንኳን የማያደርጋቸው ነገሮች አሉ። እከሌን ዋሽቶ አስታረቀው በተለይ አሁን አልሰማህም።
ማስታረቅ የሚለው ሐሳብ የእግዚአብሔር ባህሪን ቢገልጽም ገባ ፍቅርነቱን ቸርነቱን ወይ መልካምነቱን ቢያሳየኝም ዋሸ የሚለው ግን ባህሪውን ለባህሪው አይስማማ። አየህ አይደል አንተ አሪፍ ያወራህ መስሎ ነው፣ ግን ለባህሪው የማይስማማ ተረቶች መጽሐፍ ውስጥ አሉ ነው ያልኩህ። ኦኬ የጴንጤኮ ችግር ምንድነው? እግዚአብሔርን ይጠራጠራሉ፣ አይችልም ይላሉ። በደንብ ነው የሚችለው። መጣበታለሁ ወደሱ ዛሬ በደንብ ሄድበታለሁ። ማውራ ግን ምን መሰለህ እግዚአብሔር አይችልም አይደለም። አንተ ያወራኸውን ኤችአይቪ ተፈወሰች አምጣ መረጃ አንሰማህም። እግዚአብሔር ግን ማንም ተረታም እየመጣ የውሸት ምስክር እንዲመሰክር የኛንም መድረክ አንፈቅድም። እናንተም ተረታችሁን አስቆሙ። ኦኬ ይሄው ያንተ ቤት እንዲህ ደፋር ነው። አሁን ይሄንን ምን ብዬ ነው ከወንጌል ጋር የምቀበለው? ስጋ ደሙን ባይቀበል ከመታሰቢያ ነው የሚለው። ቆይ አንተ እኔ በጣም እንትናል ከመታሰቢያ ማዕድ የወደቀውን ፍርፋሪ እንደው ማዕድን እንኳን ቢል ምን አለ ፍርፋሪ ቢበላ እኔ ኢየሱስ ቃል የማያበለው በሰማያዊት ኢየሩሳሌም በባለማለት መቅረብን ሰጠዋለሁ፣ ስለ ሃይማኖቱ በመንግስተ ሰማያት ካንተ ጋር ኖረዋለሁ። መቅረብን ሰጠዋለሁ ማለት እንደቆረበ ቆጥረለታለሁ ነው። የተክልዬን ማዕድ ፍርፋሪ እኮ ነው፣ ማዕዱንም አይደለም። ይኸውላችሁ ተመልከቱ፣ ንቀታቸውን ተመልከቱ። እንግዲህ ንቀታቸው ማዕድን ብትለው ለነገሩ አይደለም። ምን አማናዊ ስትሉ አልነበር እንዴ? እዚህ ጋር ከድራዊ ሆነ ስትሉ አልነበር ወይ? አማናዊ እዚህ ጋር ተቀየረ ወይ? አይለወጥም ስትሉ አልነበር እንዴ? እና እዚህ ጋር ለምን ተለወጠ? በተክልዬ ማዕድ ለዛውም በማዕድም አይደለም ከማዕዱ በወደቀው ፍርፋሪ ለውጣችሁት አማናዊ ስትሉ አልነበር? ይህ አማን ነው ከድር ነው? ስጋና ደሙን ያልተቀበለ ሰው ኢትስ ኦኬ እያለ እኮ ነው ይሄ ነገር። ለምን ዳትስ ኦኬ ቆጥረለታለሁ። ምኑን ከወሰደ ከማዕድ የወደቀውን ፍርፋሪ ቢበላ አንተ እንዴት ነው እንደምታከብሩት? በእናታችሁ አቤት ለቁርባን ያላችሁ ቦታ የዘላለም ሕይወት ይሰጣል። አቤት አቤት ስታከብሩት በጣም ነው የምታከብሩት። ትለቃለህ። ህዝቡንማ ከዚህ በኋላ የእግዚአብሔር ህዝብ ነው ያመልክ ዘንድ ትለቃለህ። ፍርፋሪ አታስበላውም ከዚህ በኋላ አታስበላውም። የዘራ ብሩክን ጥፍር አታስቆርጠውም ከዚህ በኋላ። ጸጉር ምናምን ኖ በወገቡ ምናምን ከዚህ በኋላ አይዝም በፍጹም ኖ የእውነትን የወንጌልን አደራ ይታጠቃል እንጂ ያንተን ተረት አይታጠቅም ከዚህ በኋላ። ዳሪያ ዛሬ ኤርሚ አረ ዳሪያ አስተመቸኝ ኤርሚ እንዳለ እኔ እኮ ፍሬው ምንድነው እንዳለ መንገዱን ነፃ ሆነብኝ። ብታይ ወንጌል ስነደ በቃ አሁን ባምፕ የለ ትራፊክ የለ ምናምን ምንድነው ለካ እንዳለ ይሄ ሐሰት ትምህርት ዳር ይዞ ነው ለካ እንዳለ ተከፍቷል መንገዱ። ታውቃላችሁ አሁን ወንጌል ስበካላችሁ አሁን ነው የሚመቸው ወገኖች። ህዝቡ ነቃ፣ አይኑ ተከፈተ። ምንድን ዋስ ጎን ኦን ማለት ጀመረ። ጴንጤ የራሱ ጉዳይ ግን ለምንድነው እኛ ቤት ከጌታ ደምና ስጋ ጋር ፍርፋሪ ማን ነው የሚያለካከው? ለምንድነው እንደዚህ የተጻፈው? አይ ምን መሰለ አውዱ ከፍ ብለ ዝቅ ብለ ያው የመዝሙር ያሬድ ታቋት ያለች ዘዴዋ ለሚመጣ ስታይል ቀይር መዝሙር ያሬድ በጌታ ይሻል ወንድምን ተጻባቻ ማለት ስታይል ሁሉ ነገር ሲባል ዝቅ ብለው እንትን ብለው ከፍ ብለው አሁን ከፍ ያነበብኩት ዝቅ ያነበብኩት ምን ይመጣል? ምን ይመጣል? የሐሳብ ይለወጥም እኮ ሰድባችሁታል። ኦሬዲ በጌታ ደምና ስጋ ላይ አላቅጣችኋለሁ። ይሄ እኮ አንዱ እኮ ነው። እኔ ማታ አሳያለሁ፣ እዚሁ ፔጅ ላይ እራሱ አሳያለሁ። ከፍ ዝቅ አትበል። እየቆራረጡ ቪዲዮ መጣና ስሙ ያለጥፍላችኋል። አይ መቆጣት እንኳን ጴንጤ በላይ እኛ ቤት ያሉት ብሎ ያው እሱን አንዴ ላሰማችሁ። በጌታ የኛዎቹ አይበዙም እንዴ ብሎ ዳጊ በጌታ በቃ ወንጌል ብቻ ነው ወይ ኤርሚ ዳጊ ድምጽ ላሰማላችሁ። እሺ አሰማ። ራቴንም ልበላ ስለሆነ ቤቱን ኮንትሮል አድርገህ ተባረክ። ቀጥሉ። እሺ ኤርሚ እቺን እስቲ ላዝናናችሁ ትንሽ ያኛው መጥቶ ተቆራረጠ ይላል። ይሄኛው የሚለውን ስሙት። አንድን ይሉላል። ከዛ በኋላ አንድ ናቸው። እቺን ቪዲዮ አት በእናታችሁ ይዱኝ። እቺ ነው 1 2 3 4 5ኛውን ቪዲዮ ድምጹን ከፍ ላድርገውና አንድነን ታኬ ያላለውን ነገር ወይም ሙሉ ሀሳቡ ሳያልቅ ጴንጤዎቹ ቆርጦ ካመጡ ምንድን ነው ብዬ ሙሉ ሀሳብ አዳምጣለሁ። የእኛ ልጆች የሚቆርጡ እየቆረጡ ወንድም ከወንድም የሚያባሉትን መቼ ነው ተው የሚባሉት? ያው ስላነሳሁ ነው። መች ነው? ምክንያቱም ሰሞኑን እየተሰሩ ሮቴት እያደረጉ ያሉ ቪዲዮዎች አሉ እኛ ላይ እየተሰሩ ያሉ። ምክንያቱም ሰውን ከሰው እያባሉ ይላል። ይሰማል። ከሌ እየሰማህ ነው። ምን አንድ ናቸው አይደል? በጣም ነው አንድ ናቸው። እንደገና እንትማቸው ታኬ ያላለውን ነገር ወይም ሙሉ ሀሳቡ ሳያልቅ ጴንጤዎቹ ቆርጦ ካመጡ
ምንድን ነው ብዬ ሙሉ ሀሳብ አዳምጣለሁ። የእኛ ልጆች የሚቆርጡ እየቆረጡ ወንድም ከወንድም የሚያባሉትን መቼ ነው ተው የሚባሉት? እኮ መልስለት፣ ንገረው። ማለት የሚያባሉት መቼ ነው ተው የሚባሉት? አሁን እኮ መሰለህ ይሄ ትምህርት አይደለም። በእርግጥ ግን በትምህርት 21 ሊቃውንት በጥንተ አብሶ ዙሪያ 21 መልስ አላቸው። እንዴት ያለ በምን እንሂድ? በመቆረጥ ቢሆን ከፍና ዝቅ ብለው ቢያነቡት ኖሮ እንትን ቢል ምንም ከፍ ዝቅ የለም። የሰደብከው የጌታ ደምና ስጋ የጌታ ደምና ስጋ ከተክልየ ፍርፋሪ ጋር እንደው ምን አይነት ንቀት እኮ ነው። አየል ምን መሰል አጋንንት እንደጻፈው የምታውቁ እግር በእግር እየተከታተለ እኛ የምናከብራቸውን ሳክራመንቶች ገባ ይሳደባል መጽሐፋቸው። በጣም እኛ ሪስፔክትፉሊ በብዙ ፊር ነው የምንወስደው የጌታን ደምና ስጋ ሪስፔክት አድርገን። እዛ ግን አማን ያለው ሰውዬ ግን ብራዘር ካንተ በላይ የሚሳደብ አለ ወይ ነው ማለት። መስቀል ኃይላችን መስቀል እንትናችን ሲልህ ምናምን ዋው አንተ በጣም ለመስቀል ያላቸው አክብሮት ምናምን አልገባቸውም። ነገርየው እኮ እንጨት ነው ግን ምንድነው ምን ቢያስደግሙባቸው ነው ብለህ ሳታበቃ ይሄው ሰውዬ ቦክ አድርጎ ሲያነደው ታያለህ። ደመራ ጫፍ ላይ ሰክቱ እንዴ! የዓለም ሚዲያ ዓለም እያየ ምንድነው ጉዱ ነው የምትሉት እኮ። ስለ ደምና ስጋ የሚቆረቆረው ሰውዬ ደምና ስጋን ከፍርፋሪ ጋር ለካካላል እንዴ! ዞሪልና ደግሞ መስቀል ያቃጥላል። ምንድናችሁ? ኬኬኬ ናችሁ? ምንድናችሁ? እኛ የምናውቀው ኬኬኬዎች ናቸው። ባለፈው ጆኒም ሲናገር ነበረ። እዚህ እኔ ከምኖርበት የሆነ 4 ሰዓት ርቀት ላይ አሪዞና ፊኒክስ አሪዞና የሚባል አካባቢ ላይ እንዲያውም ሌላም ቦታ ላይ ያደርጉት ይችላሉ። ይሄ ፕራክቲስ አለ ያለ ሲነግረን ነበርና ምንድነው ነገሩ? ጠላትነት እኮ በእናንተ በዛ። እናንተ እንወደዋለን የምትሉትን እንደሚሳደብ እናንተ የለም እኮ። ኢየሱስ በ5 ዓመቱ ገደለ ይላል ታምረ ኢየሱስ። ምን ተፈጥሮ የሆነ ዜኑ የሚባል ልጅ ምናምን እግሩን ረግጠው ይበል ገፋው ነው ያለኝ። ከፈለክ አውጥቼ ከነ ፔጁ ኤርሚም ስላለ ከነ መጽሐፉ ያሳይሃለሁ። በ5 ዓመቱ እኮ ነው። ከዛ ሲጀምር የሚያስቀው እንትኑ ገድሉ በ5 ዓመቱ የሰራው ተአምር ይላል። ከዛ ዝቅ ብለህ ስታነብ ገደል ይላል። እንዴ ይሄ ነገር አልተጋጨም ከዮሐንስ 10:10 ጋር? ትንሽ አስተያየት አታረጉ? ትንሽ አስተያየት አድርጉ እንጂ። እንዴ ሌባው ሊሰርቅ ሊያርድና ሊያጠፋም እንጂ ስለሌላ አይመጣም ይላል ዮሐንስ 10:10። እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣው ያለ ኢየሱስን የሌባውን ገጸ ባህሪ ሰጡት። የሌባው ገጸ ባህሪ ምንድነው? የሚሰርቅ የሚያርድ የሚያጠፋ። የመጣበት ፐርፐዝ ለዚህ ነው ወደ ምድር። ስለ ቁርባን የምትሟገተው ስለ መስቀል የምትሟገተው እኛ ኢየሱስን እንሰብካለን የምትለኝ ሰውዬ እኮ በ3ቱም በ4ቱም በምታነሳው ቶፒክ ሁሉ ጠላት ነው እኮ የነገርየው። ዓለም ሚዲያ እያየ ምን ይላል? ቆይ ዓለም ሲያ አቤት ኢትዮጵያ ውስጥ ያለ የመስቀል ፍቅር አቤት እንዴት ያከብሩታል። ቦክ አድርገው አቃጠሉት። ምን ልትል ነው? ከዛ እየቀቀል ያመሰሉ ነው። የኔ ጌታ ሊሰርቅ ሊያርድ አልመጣም። በ5 ዓመቱ ነፍስ አልገደለም። ህይወት ተቆረጠቻለው ሞተ። ከዛ በኋላ መጥቶ ዮሴፍ ተቆጣው። ምን ትቀልዳለህ እንዴ? ስለማን ነው የምታወራው? ይሄ ሁሉ ለኢየሱስ ያለ ፍቅር ነው አይደለ? ኢየሱስን ነፍሰ ገዳይ አድርገህ ይሳልከው መሳለም ማለት ነው አልከው እንጂ ገደለ እኮ አልከው። እና ግባና ከፈለክ ጠይቀኝ ምን ችግር አለ? ዳጊ ሲያወራ ታውቃለህ። ጉድን ይላል። ምክንያቱም ሲጨርስ ተንደርድር እንደምትገባ ቃለሁ። አሁን ስፒሮስ እኔ ነው በጣም የኔ ነገር ነው ክብድ ያለው ተድሩ ሲገባ አለ ሁለት ቀን ሞከረ። እኔ መጀመሪያ አዘጋጅቼ ነው የማወራው የሆነ መረጃ። አዎ እዛ ቤት ነው ገደል ሲሆን ነው እንጂ የማይጠራጠሩት እውነት ሲሆን ይጠራጠራሉ። ድርሳን ሲሆን አይጠራጠርም። ለማንኛውም በጣም ኢየሱስን ስለምትወዱት በ5 ዓመቱ ማርያምስ በስንት ዓመቷ ገደለች? ባይደው ገላለች ብለዋታል። ማርያምንም ታምናላችሁ? ይሄን እንደው ማየት የሚፈልግ ሰው ይግባ እስኪ ማርያም ገደለች የተባለችበት። እስቲ የሚፈልግ ሰው ዛሬ ይግባ። እናንተ እኮ አስተረፋችሁት የለም። ቢያንስ በሷ ጨክኑ ብዬ ነበር። ሪሰንትሊ ነው ያገኘሁት ታምረ ማርያም ላይ አንተ ሰው ገላለች። ምንድነው? ምን ሐሳባችሁ ምንድነው ግን አልገባ። ፍቅሯ ነው በጣም ከፍቅሯ የተነሳ ሰሞኑን ስታስቁን ነበር። ለኃጢአተኞች ሞተች እያላችሁ፣ በዚህ በኩል ደግሞ ኃጢአተኛ ገደለች እያላችሁ ነው። ምንድነው ነገር? ሙዲ ነች አንዳንዴ እንትን ትላለች። ያው የእናንተ ማርያም ውሸቷ ማርያም ስለሆነች ነው እንጂ በጌታ እናት ላይ መቼም እንደዚህ አይነት ቃላቶች አልናገርም። እንዲህ አይነት የውሸታም ትርክታም ጣዖት የሆነች ማርያም ግን እቀልድባታለሁ። በጣም ዳሪያጅ ነው የምላት። እንዴ ዳር ተያዝችም አናቃትም። እቺ የጌታ እናት በጣም ትሁት ነች፣ በጣም ትሁት ነች። በእርግጠኝነት ኢየሱስን የወለደች እናት እንዲህ አይነት ነገር አታረግም። ኧረ
ነፍሰ ገዳይ አልነበረችም። በሰላም ነው ወደ ጌታ ሄደችው። በፍጹም በሰላም ምን ነው የምታወራው? ስለማን ኢየሱስ ስለማን ማርያም ስለ የትኛው ቁርባንና መስቀል ነው የምትነግረኝ? እንደው ዝም ብዬ በወፍ በረር አሁን ሳልዘጋጅ ሄድኩባቸው ነው እንጂ ያልሰደባችሁት ነገር አለ ወይ ነው የምል። ለዚህ ነው ገድልና ድርሳናቱን እንደ መሐመድ ከመካ ወደ ቤተልሔም እንደሄደበት ዶንኪ አምጡ ስትባሉ ዶንኪ ነው የምትሉት። ምስክር ዶንኪ ቲዩብ፣ ጥቅስ ዶንኪ፣ የበለዓም ዶንኪ። ውጡ ከገድለ ዶንኪ ከወንጌለ ዶንኪ ውጡና ኢየሱስን ስበኩት። ወንጌል ኢየሱስ ነው፣ ዶንኪ አይደለም። አይ ነው በጣም ቁርኝት ስላላችሁ ስብከታችሁ የሳንቲሙ ሲገለበጥ ተመሳሳይ ስለሆነ እናንተና ሙስሊም በብዙ ነገር የምትመሳሰሉት። አስገድዳችሁ ልጁን ውሃ ውስጥ ካጠመቃችሁበት ቀን ጀምሮ ሙስሊምም አስገድዶ እምነቱ እንዲከተል ከማድረጉ ጀምሮ ከእምነቱ ሲወጣ እናንተም ሆነ ሙስሊም እርምጃ ሊወስድ እንደሚዝተው እናንተም ትዝታላችሁ። ብዙ ነገር የሚያመሳስላችሁ፣ ብዙ ትምህርታችሁ የሚመሳሰል ነገር አለ። ልሳናችሁስ ልሳንም እንዳላችሁ ሰሞኑን እያየን ነው። እንግዲህ ያው ፏፏፏፏፏ እኔ እኮ ኡዝቢላሂ ነው የሚል ያለው ኡዝቢላሂ ሁላ የሚል እንትና ልሳን አለ። ያው ይመጡልሃል መሪ ጌታ ይዝናኑበት የለ በየቀኑ ምን ልልህ መሰለህ፣ እንድትበሳጭ እኮ ነው በቃ በገድል እንድትበሳጭ። አይ ዶንት ዋንት ቱ ፊል ኮምፎርታብል። በእነዚህ ተረቶች እንድትመቻች አልፈልግም፣ እንድትናደድ ነው ፈልገው። ሄደህ ይሄ ነገርማ ይሄ ዳጊ ውሸቱን ነው መጽሐፍ ቅዱስማ እንደዚህ ይላል ብለህ አይ መጽሐፍ ቅዱስን ገለጥ እንድታረግ፣ አባቶችን ሄደህ እንድትጠይቃቸው። ዋስ ጎሆ ነው ለምንድን ነው መልስ የማትሰጡት? የተክልየ ፍርፋሪ እንዴት ከማዕዱ የወደቀ ፍርፋሪ ለምንድን ነው ከደሙና ስጋ ጋር አድርጎ የሚቆጥርለት? እንዴት እንደዚህ ሊሆን ይችላል እንዴ? አማኔ ነው ምናምን ብለን እንዴ ዛሬ ስንሰድብ እንዴ ኢየሱስ እንዴት ይገላል ነው የኛ ኢየሱስ የፍቅር አባት ነው የምህረት ጌታ ነው ስንል የነበረው እንደ ገዳይ ብለን ደግሞ እኮ በ5 ዓመቱ አስባችሁታል? ገና ሲጀምር ታሪኩን በገዳይነት አስጀመሩት። ደግሞ ተአምር ብለህ ጽፍለታለህ። እንዲህ አይነት ተአምር አልሰራም ኢየሱስ። እሺኛ መስቀሉንም ቶ ያቃጠልነውንም የእንትኑ የሚቅር የማርያም ሲያው ማርያም ገዳይ የተባለችበት አሁን that's so annoying ምናምን ማለት እኮ አለብህ ሄደህ። እንዴት ማርያም ገደለች ትላላችሁ? እኛ የፍቅር እናት ምናምን ብለናት ፖስተር ካሰራን በኋላ በዚህ በኩል ለኃጢአተኞች ሞተች ካልን በኋላ የሆነ ኃጢአተኛ ገደለች ስትሉን ምን አላረግም ብላ ነው ታሪኩ አለኝ እዚህ ጋር እንዴ። አስተያየት አድርጉ እንጂ አንዳንድ መቼም ገበያ አይደል ያዛችሁት፣ ወንጌል አይደለም ያዛችሁት እኮ። ገበያ እኮ ላይ አስተያየት ይደረጋል። ትንሽ አስተያየት አድርጉ። እኛውን እሳት ውስጥ ገብተው ምንም እሳት አልበላቸው አልነካቸውም የሚል ምንም ባዘር አያደርገንም። ይችላል እግዚአብሔር በደንብ ይችላል። ከዛ በላይ ይችላል እግዚአብሔር። አሜን ነው የምንለው። አዎ እሱን ታምንና ገድለ ከሌ መጽሐፍ ቅዱስ ላይ የሉም። አልገባም እንደ አንተ ሰውዬ መጽሐፍ ቅዱስ ላይ ንገረኝ። የፈለከው አስደናቂ ጉድ የሆነ ታሪክ ንገረኝ። ቅድም እንደነገርኩ እንደ ዮናስ አይነት ታሪክ ገልብጠው ራሱ ታሪኩን ዮናስ አሳነባሪውን ዋጠ በል ያልተጻፈ ነገር አታውራ። ምልህ ቢጻፍ ግን አምናለሁ ልልህ ነው። አህያዋተና በደንብ መጽሐፍ ቅዱስ ላይ ስላለ ታሪክ እኔ እቀበላለሁ። ዘልቁ ስንት ላይ ነው? ዘልቁ 22 ምናምን ላይ አለ። እንትን ነው ተረት አይደለም። እኔ እግዚአብሔርን ቃል አሁን ይሄ በጣም ለትምህርት ነው የተጻፈው። ራሱ ባይደው ከኛ ጋር ራሱ ምን ያገናኘው? 100 ዓመት የእንትና መኖር ውሃ ውስጥ መዘግዘቃቸው እኔ ምን አገባኝ? መጀመሪያም ማን አጠገብ ውሃው ዳር ተቀምጦ ዘገበያን ታሪክ መሀል ላይ ደክሟቸው አለመውጣታቸውን ተከታትሎ 100 ዓመት ሙሉ ውሃው ዳር ቁጭ ብሎ ማን ዘገበ? ዶንኪዋ። አይ ምስክሯ ዶንኪ ነች። ምስክር ጥራ የለም፣ ማስረጃ አምጡ የለም። ስለዚህ ወዴት ይሄዳሉ? መጽሐፍ ቅዱስ ላይ እንትን የሚል ታምራለህ አይደል እንዴ? እግዚአብሔር አይችልም ይላል። እግዚአብሔር ይችላል። ባንተ ይሄንን እንዳደረገ ግን ማስረጃ አምጣ። ያንተ ሐሳብ ያንተ ታሪክ መጽሐፍ ቅዱስ ላይ የለም። ፓስተር እከሌ ነው የራስ ጉዳይ። ፓስተር እከሌ ብትሆን ዳሪያስ እንዴ ዳጊ ወንጌላማኝ ውስጥ እኮ የፈለከ ወንጌላማኝ ቅብት ለምን አትሆንም? በህይወቴ ሆነ ላልከው ነገር ማስረጃ ማምጣት አለብህ። እግዚአብሔር ይችላል፣ በደንብ አድርጎ ይችላል። አሁን ባንተ እንዳደረገ ባንተ ቤት፣ ባንተ ህይወት፣ ባንተ ስራ፣ ባንተ አገልግሎት እንዳደረገ ማስረጃ ማምጣት አለብህ። ዝም ብለህ ከበር መልስ እነ 3 በቀሎች ተፈውሳቸዋል አልሰማም። ከዚህ በኋላ አልሰማም። በቃ ያንን ጌታ እንዳደረገ ማስረጃ ይዘህ ሜዲካል ከሆነ ሜዲካል ማስረጃ፣ የእውነት ከሆነ ታሪኩ በስነ ስርዓት ተጣርቶ ነው ኢቭን መጀመሪያ መምጣት ያለበት ወደ ህዝቡ ጆሮ መቅረብ ያለበት። ይሄ መጀመሪያ ዝም ብለህ ተረት እንትን አንልም፣ አንሰማም። ዮሐንስ 11:40 አካባቢ አልዓዛር ከሞት ተነሳ ምናምን ብትለኝ
ኦፍ ኮርስ ለትምህርት ነው። ባይ ዘ ወይ ሁሉም የእንትኑም የእብዱን ነብይ እንትን ለማስባለው የዘሁልቁም የአህያውም ባይ ዘ ወይ ያንዳንዱ ታሪክ ምክንያት አለው። ዝም ብሎ አልተጻፈም። ከኔ ጋር የማይገናኝ እኔ 100 ዓመት የአቦ የመዘግዘግ ከኔ ጋር ምንም እኮ ነው የማይገናኝ። ከማን ከኦርቶዶክሳውያን ጋር ምንም እና ተዘቀዘቁና ምን ሆንክ? ምን ኃጢአት ተሰሬ ምን ሆነልህ? ምንም ካንተ ጋር አይገናኝም። እንደው የእውነት እንኳን ሆኖ ቢሆን ሰውየው ለከፈለው መስዋዕትነት ከዛው ከእግዚአብሔር እጅ ይቀበላል እንጂ ማንም የማንንም ኃጢአት ማስተሰረይ አይችልም። ማንም ለማንም መሞት አይችልም። ማንም ለማንም ማመን አይችልም። ማንም ለማንም መቀደስ አይችልም። ማንም ለማንም እያልክ ብዙ ሴናሪዎችን መጨመር ትችላለህ ብሮ። there are so many things that you need to do by yourself የሆነ ሰው ሊያረግልህ የማይችል አንተ በራስህ ልታረገው የተገባ ነው። የእምነት ጉዳይ በተለይ የእምነት ጉዳይ የቤት ስራ ቢሆን ሌላ ሰው ሊሰራልህ ይችላል። ምናልባት ምናምን የጸሎት ከሆነ የሆነ ሰው ጸልይልኝ ልትል ይችላል። እሱንም ቢሆን አንተ ራስህ ህብረትን ከክርስቶስ ጋር ማድረግ አለብህ። ለአንተ ወክሎ የሚያደርግልህ የለም። ስለ አንተ ይጸልይ ይሆናል እንጂ አይ መጽሐፍ ቅዱስ ያሉ ታሪኮች ምክንያት አላቸው። እብዱን ነብይ አየት የመለሰች ነች። አሁን ደስ ይላል። አይ እግዚአብሔር እንዴት እንደመለሰ ወይ መልአኩን ልኮ ምናምን ትላለህ። ይገባል ታሪኩ። ብታምኝስ እግዚአብሔርን ክብር እንድታይ አልነገርኩ? ኦ እግዚአብሔርን ክብር እንድናይ እግዚአብሔር እንዲህ ሊያደርግ ይችላል። አየህ ትምህርታዊ ነው። የአልዓዛር መነሳት ዝም ብሎ በቃ ድራማ አይደለም። እግዚአብሔርን ክብር እንድናይ የእሱን አሰራር how he works ገባ። ዘገየ ፈጠነ ስትለው እሱ እንዴት በራሱ ታይም ነገሮችን ውብ አድርጎ እንደሚሰራ የሞተው እንኳን ቢሆን ማስነሳት እንደሚችል ምናምን ትማርበታለህ። ከአቡዬ ምንድን ነው የምትማረው? ነው ምንም የለም። አንደኛ ማስረጃ አልቀረበበትም። ፓስተርም ጋር ገልብጠው ከፈልክ የአቡዬን ታሪክ ፓስተር ከሌ 100 ዓመት የራሱ ጉዳይ ነው። አንደኛ የራሱ ምን አገባኝ ለምንስ ትነግረኛለህ? የመጀመሪያ ማለት ነው። ሁለተኛ ነገር ደግሞ በምን አውቃለሁ እኔ ፓስተር ኮሊ ስለሆነ ዝም ብዬ አላምንም። ችግር አለብኝ እኔ ከእግዚአብሔር ቃል ውጪ አላምንም። እንደምን ነው በግዴታ እንደሱማ ከሆነ ከእግዚአብሔር ቃል ውጪ ቁርአን አለ። ለምን ቁርአን አላምንም? እንደሱ ከሆነ እንዴ ሳላላምጥ እምውጠው የእግዚአብሔር ቃል ነው። አንተ ደግሞ ከእግዚአብሔር ቃል ላይ ማምጣት አትችልም። 15 ተጨማሪ መጽሐፍቶች ጽፈ ከፍጡር በላይ ከፈጣሪ በታች አልካት ማርያም ማስረጃ ይቀርብላት አማላች ስትል አንድ መስመር ከጴንጤዎች በተለየ 15 ተጨማሪ መጽሐፍ እያለህ እንዴት አይኖርህም? ቀንሰውባት እኮ ነው 66 አድርገውባት እንጂ 81 ላይ እኮ አለ ብለህ እንኳን ፖለቲካ መስራት አትችልም። አንተ ብዙ መጽሐፍ ያዝኩ 15 ተጨማሪ ቀኑና መጽሐፍት ይዘህ ግን የለም አንተ ጋር ስለ ምልጃዋ የሚያወራ። ስለዚህ ምልጃዋ ላይ ለመድረስ ሙሴ ሲባዛ አብርሃም ሲቀነስ ዳዊት ይዝኳልቱ ሐዋርያት ምናምን ከዛ ማርያም ትለኛለህ። በመከራ ነው የማርያም ምልጃ ለማስረዳት ተረት መፍጠር አለብን። የሆነ ነገር ደማምረ እንትን ከሆነ ሙሴ ቤዛ ከሆነ እሷ ትሆንም ወይ አይ አወዳድር ነው ለሷ የምታገኘው ተጽፎላት አይደለም። ሐዋርያቱ ጸጥ ብለዋል። ጸጥ መቼም ጠልጠዋት ንቀዋት አይደለም። አይ ወንጌል ስለ ልጁ እንጂ ስለ እናቱ ስላልሆነ ነው። መከራ ውስጥ እኮ ገባህ እኮ አንተ የምታወራቸውን ትምህርቶች በጠቅላላ ጀስቲፋይ ለማድረግ የት ነው የምትሄደው? የቸርች አባት ትለኛል ብሮ you're talking about ስለሆነ ሊሳሳት ስለሚችል ሰውዬ እኮ ነው እያወራኛለሁ። የሐዋርያት ትምህርት በላይ የሚበልጥ የቸርች አባት አለ እንዴ? የትኛው የቸርች አባት አለ ይላል። ልክ እንደው አባት እኮ ያላችሁ ይመስላል። ቆይ እሱን ነገር ቸርች አባት ላይ ይመለሳለሁ ይችላል አሳያችሁ። አሁን ጥያቄው ከኛ ህይወት ጋር ምን ያገናኘዋል ነው። ያው መጽሐፍ ቅዱስ ያሉት ታምራቶች በደንብ ከኛ ህይወት ጋር ያገናኛቸው። እንዴት ጌታን አምኖ በእሳት ውስጥ እንኳን ብትጣል በቃ ሊታደገ ጌታ እንደሚችል ትማርበታለህ። አየህ ቢገልም ቢያድንም ብለህ እግዚአብሔር መከተል እንዳለብህ እንዴ ነገሮች ነው የምትማረው ከመጽሐፍ ቅዱስ። ከአንተ ገድላትና ድርሳናት ግን በጀመረ ጀስቲፋይድ ማሉኑ ማረጋገጫም አልቀረበባቸው። በዛ ላይ ደግሞ ምንም ከኔ ህይወት ጋር የሚገናኝ የለም። ምንም በቃ ለአንተ ይጠቅማል። አዎ ምክንያቱም ተከታዮች በእሳቸው ፍርፋሪ በኩል ያለ ድነት እንዳለ መቃብራቸውን በሆነ ርቀት ላይ ዘራ ብሩክን ስትሳለም ኢቭን አይደል መሳለም ይቻላል ብትቀበር ራሱ እንደ ልብ ኖረ ከተክልዬ አይደለም ይቅርታ ከዘራ ብሩክ መቃብር አጠገብ ከተቀበርክ ብሮ ይዘላል ይድናሉ ይልሃል። አሳያለሁ። ኢቭን ሁሉንም ብታምን ነው አይደለ? ባታምንም ትድናለህ። አሕዛብ ብትሆንም ትድናለህ። ቆይ መረጃ አለኝ ሌላ ልጨምር። አረማዊ ብትሆን ትድናለህ። ሌላ መረጃ ሌላ ሊጨምር ባትጠመቅም ትድናለህ። ምን አይነት ሃይማኖት ውስጥ ነው ያላችሁት? ኦርቶዶክሶች፣ ካቶሊኮች ምን ውስጥ ነው ያላችሁት? ባታምንም ትድናለህ። አር ዩ ኪዲንግ ሚ? ኦኬ
ላሳያችሁ መጀመሪያ ፋዘር የሚሉ ሰዎች መጀመሪያ ፋዘር አላቸው ወይ ነው ጥያቄው። በጣም እኮ ስለ ፋዘር ግድ ያላቸው አይመስሉም። ቤተክርስቲያን አባት የትኛው ቤተክርስቲያን አባት ምናምን ሲል ይሄ ሰውዬ በጣም ሪስፔክት ያደርጋል ቤተክርስቲያን አባትን። እኛ ወንጌል አማኞች እናደርጋለን ታውቃላችሁ። የመጨረሻ ነው ቤተክርስቲያን አባቶች የምናከብረው። ግን እምነታችንን በእነሱ ላይ አልመሰረትንም። ዋው እንደዚህ ነው ያየው ከሌ እንደዚህ ነው ያየው ያየችው። እንግዲህ እህትም ከሆነች የቸርች እናት የሚባል እንኳን የለም። እሺ ካለ እንደዚህ ነው ያየች ወይ እህት ወንድም ከሆኑ እንዴ ነው ያየው ዛሬም ድረስ ማለት ነው። ኤርሚዬ እንደዚህ ነው ያየው፣ ቢኒዬ እንደዚህ ነው ያየው፣ ቸርች አባቶች እንደዚህ ነው ያዩት። ዋው that's good። እስቲ ከእግዚአብሔር ቃል ጋር ስንወስደው አንዳንዱ በጣም ተስማሚ ነው። ደስ ይላል። ጥሩ እይታ ነው። ቪው እንላለን። አይ እግዚአብሔር ቃል እንዳለን ያስተማሩት ጉባኤያቸው ልክ የእግዚአብሔር ቃል ላይ እንዳለው እንደ ሐዋርያት ትምህርት ነው ጉባኤያቸው። ወይ ደስ ሲል እንላለን። ደግሞ ይነከለ እንወስድና ስለ ይሄ ጭራሽ አያውቀው ሐዋርያቶች እንዲህ አይነት ነገር አድርገው አያውቁም። ስለው ሰግደውም ተንፈራፍረው ማርያምንም አማላጅ ብለውም አያውቁም። አንድ መስመር እኮ ነው አንተዬ እንዴ። እሺ በቃ ሰባ ሰገል ጋር እንሂድ። ሰባ ሰገል መጡ፣ ሰገዱ። ከዛ በኋላ እናትና ልጅን አንድ ላይ አግኝተዋቸው ለልጅ አልሰገዱም። እሺ ስጦታው ትንሽ ሼር አታደርጉም? አይ ይሄም ለልጅ ነው። ከዛስ ሄዱ ነው የሚላችሁ። አነብላችኋል ማቴዎስ 2 ላይ እንዴ ለእናቱ ሳይሰግዱ አይገርም? ዛሬም እናትና ልጅን ስታገኙ አብረው አይደል ያሉት? አሁን በቃ በክብር ነች አይደል? ዛሬም እናትና ልጅን ስታገኝ መስገድ ያለብህ ለልጁ ነው፣ ለኢየሱስ ነው፣ ለአምላኳ ነው የሚሰገደው። አስተማሩ እኮ እንግዲህ የምትማር ከሆነ ከሰባ ሰገሉም ከሐዋርያቱም ከምኑም ከተማርክ ይሄ ነው እንግዲህ። አሁን የአባት በጣም አባት የሚሉ ሰዎች እስኪ ቆይ እስቲ እንያቸው እስኪ። አሁን እኮ ራይት ነው አባት የላቸውም እኮ አሁን በዚህ ሰዓት አባት የላቸውም፣ ግን በጣም የአባት ተቆርቋሪ ናቸው። እስኪ እንየው አንድ ጊዜ። በጣም የአባት ፍቅራችሁ እንዴት ደስ ይላል። እስቲ ቆይ እናንተው ንገሩን። እኛ ካወራን ያማናችሁ ስለሚመስል እስቲ ንገራችሁ። በጣም እንዴት ለአባቶች ቦታ እንዳለህ አባት እንዳለህ ንገራችሁ። ዳይ አሁን ዳር ትይዛለህ። ጌታ ምስክሬ በቃ እዚህ በኋላ ንጹህ ወንጌል ይሰበካል። ይሄ ነው እንግዲህ። እሺ ሴቭ ላድርገው ካሜራዬንና እቺን የምትወዷትን ቪዲዮ ላሳያችሁ። እስቲ የትኛው አባት የሚለው ሰውዬ መጀመሪያ አንተ ራስህ አባት አለ ወይ ነው ንገረን እስኪ። የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው፣ የካውንስሉ ድጋፍ አላቸው፣ የህዝቡ ድጋፍ አላቸው። እስልምና የመጅሊሱ ድጋፍ አላቸው፣ ያበረታታቸዋል። ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ። ኡስታዝ አቡ ሀይደርን መመልከት ትችላላቸው። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል፣ በአደባባይ ይናገራል። በባህሎቻቸው አየር ስለ ፍሬንዱ ሲያወራ አያችሁት አይደል? በጣም ሞር ኢንፎርሜሽን ያለው ከኛ ይልቅ አሁን ስለ ኡስታዝ ነው። ባገኘው አጋጣሚ ምናምን ስለ እንደው በጣም ነው የምትዋደዱት፣ በጣም ነው የምትቀራረቡት። እስቲ ቆይ ጨርስሽ። ኡስታዝ አቡ ሀይደር፣ ሌሎቹም ሁሉም እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ እኮ እሱን ነው እኮ ያልኩህ እኮ የሚደግፍ አባት የለም። ስለ ባለፈው አላመንከኝም። እኔ እናንተ ግን ስንወያይ የቱ አባት አለ ትለኛለህ። እስኪ አንድ የቸርች አባት ይሄን እንደዚህ ብሎ የፈታ ትለኛለህ። አንተ ታስረ አንተ ያለ አባት ታስረ እንዴ! ልክ አባት እንዳለው ሰው አባት ስትሉ በጣም ያስቀኛል። አዩ ጌቲንግ ዘ ፖይንት ወገኖቼ። እንዴ አንድ አባት የለንም ያለ ሰውዬ መልሶ ደግሞ የቱ አባት ይለኛል። የለህም ብራዘር። አሁን አንተ ፕሬዘንትሊ አባት የለህም እኮ እዚሁ አሁን መጀመሪያ የለህም። ተወዶ ኋላ 3ኛ ሴንቸሪ 2ኛ ሴንቸሪ አትበለኝ ብሮ። አንተ አሁንኛው ሴንቸሪ ላይ የለህም እኮ ብሮ። you're a spiritual homeless መንፈሳዊ ጎዳና ተዳዳሪ ነህ ወይም ቤት አጠና። ምንድነው ትርጉም ሆምለስ? በእናታችሁ መጀመሪያ ራይድ ነው ምን አሁን አንተ እኮ ነገረ መጠለያ ነው ማጥናት ያለበት በዚህ ሰዓት። ነገረ ድነት ምናምን ሳይሆን ነገረ መጠለያ የት ነው? መጀመሪያ አንተ መቀመጫ ያለች እውነቷ ነው። እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን፣ ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን። አብረው ነው የሚቀጠቅጡን ለገንዘብ ብለው። አላያችሁትም? በቲክቶክ ላይ ያሉ አንዳንድ የሚያስተምሩ ለገንዘብ ብለው ነው እኮ የተባልነው እኮ ለገንዘብ ብለው ነው የተባልነው። እና ከአባቶችም ጋር ፋይት ጀምረሃል ማለት ነው። ተው ማበረታታቱን ዲስካሬጅ ነው የሚያደርጉን። ጭራሽ
ስብር ነው የሚያደርጉ። አይ በቃ እንደሱ ከሆነ እነሱ ጋር የሆነ ጥሩ ነገር አለ ማለት የሆነ ያዩት ነገር አለ ማለት ነው። መቼም ከልጅ የሆነ አባት ይሻላል። ለዚህ አይደል እንዴቱ አባት የምትለው? አሁን አንተ ነገ በሆነ ሞራል የሆነ ዲቤት ላይ እስኪ የትኛው አባት ይንፈታው ትላለህ? አንተ አሁን ራይት ፕሬዘንትሊ አሁን በዚህ ሰዓት እኮ የለህም ብሮ። ምን ሆነሃል? አያውቁንም እኮ አልኩ እኮ ሲኖዶስ የማያውቅህ። እኔ አሁን ካንተ ጋር ዲቤት የሚያደርግ ሰው ኤርሚያስ አሁን ባለፈው መቼም ወንጌል መመስከር ስላለበት ነው እንጂ ኤርሚያስ ዲቤት አድርጎ ሲመለስ ከማጋ ነው አረኩ የሚለን? በትልቁ አድርጎ ያንዴ መልሱኝ። ከማጋ አድርጎ መጣ ነው የሚባለው? አሁን እስኪ ንገሩኝ ከማጋ። ግራ እኮ የገባው ነገር ማለት ከኦርቶዶክስ ጋር ነው አረገ የሚባለው? አባት ከሌለው ከመንፈሳዊ ጎዳና ተዳራሪ ጋር አድርጎ መጣ ነው የሚባለው? እሺ አባታቸው ናቸው ብለን ያሰብናቸውስ ምን አሉ እሳቸው? የታክሲ ተራ ልጆች አረቀ ቀሲስ ዲበኩሉ ምን ነካውት? አይ እንግዲህ ብያለሁ አባቶች ላንተ የሰጡት ስም የታክሲ ተራ ልጅ ነው። እኛ አንልህም። እኛ እንደዚህ አይነት ስድድብ ውስጥ አንገባም። ያዝ ነው እንትን ነው ሐሰትን የማፈራረስ ስራ ላይ ነን ያለነው። እና ምን አይነት ዲቤት ነው? እሺ ብናረግስ ከማን ጋር አረገን እንበል? አሁን እኮ ግራ እያጋባችሁ መጣችሁ። ቴላስ እኔ እንትን ቤተክርስቲያን ነው የሚለው እንትና ቢባል ነፍስ አባት አለ ምናምን ትሉ ነበር ድሮ። ቤተ እምነቴ እንትን ነው። አሁን ቤተ እምነት ምንድነው? አንተ ግብር የመስቀል አረገህ ሲኖዶስ አያቀኝም ካልከኝ ምን ዶስ ነው ታዲያ የሚያቀህ ምን ዶስ ነው? የምን ዶስ መስቀል ነው ያረከው? ማን ነው የሚያቀህ? ሊቃውንት ካላወቀ እሺ ደግሞ ቢያቆኝ እንኳን አልክ ምናልባት ቢያቆ እንኳን ያው ቲክቶክ ስላለ ሶሻል ሚዲያ ስላለ እንደው ቢሰሙና ሆነ እንትን አይ መናፍቆች ነው የሚሉን። ጉድ ፈላ። ለመናፍቅ ወንጌል ነው መስበክ ያለብን። ጥሩ አጋጣሚ ነበር ኤርሚ አንተ ጋር በሚያወራ ሰዓት ያወራል። ብላንተም ወንጌል ነው መስበክ ያለ። ካንተ ጋር ምን ዲቤት ይደረጋል ከመናፍቅ ጋር? ዩር ሎስት እኮ አሁን እኮ የለህም እኮ። አሁን ሐሜት ነው እንዳትለው ልጁ ባንደበቱ እየተናገረ ነው። መብት ፈቀዱለት። አንዴ ቆይ ስለራሱ የመናገር መብት ይፈቀድለት። እመኑት። ደግሞ ምንድነው በቃ አንዳንድ ሁሉን ነገር ተጠራጥራችሁ ታትችሉትም። አንዳንዱን እመኑት። ቢያንስ ሰው ስለራሱ ሲናገር አምነዋለሁ። ምክንያቱም ከሱ በላይ ስለራሱ የሚያውቅ ስለሌለ ማለት ነው። ለዚህ ነው ራሳቸውን ምን ጠይቃቸው ድናሃል ምንላቸው። ለዚህ ነው አንድ ያቃድ ይላል። ስለዚህ ልጅ አንዴ እድል እንስጠው ለመናገር። ፌር አይሆንም እንዴ እንዳናፍነው። የህዝቡ ድጋፍ አላቸው። እስልምና ተመልከት እንግዲህ ጴንጤ ሲሆን ምን አለው አልክ? አዎ ልክ ነህ። እኛማ ወንጌል ስር ነን ያለ ነው። ገባ? አባቶቻችን ወንጌልን ያስተማሩ። እኛ አባት አለን ደስ የሚለው ስለኛም ይመሰክራል፣ ስለ ሙስሊም ይመሰክራል። ግን when it comes to him አቃረው ምንም ማድረግ አይቻልም። ጥሩ ነው። አሁን he's in a good path። በእውነት ይሄ ልጅ ልክ ሰሞኑን አኬ እንደመረረው ማለት ምርር እንዳለው አናት ይፈርሳል አለ እኮ በመጨረሻ ሲጨንቀው አናት ይፈርሳታል እንጂ ከኢየሱስ እጪ ከአብ ጋር የሚያስታርቅ የለም ማለት በቃ ይሄን ነው እኮ እኛ አናት ይፈርሳል ቢለውን ቃል ሳንጠቀም እኮ ብዙ ጊዜ ወንጌል ተናግረው ነበር። ግን ይሄ ሁሉ ፍርስትሬሽን ወደ ጌታ ካቀረበ እንደ ስኬት ነው መቁጠር ያለብህ። ከዚህ ሁሉ መማረር፣ ከዚህ ሁሉ ጸጉር መንጨት፣ መበሳጨት በኋላ ተስፋ መቁረጥ በኋላ ሰው ተስፋ ወደሚሰጠው ኢየሱስ ከመጣ ለኔ ትልቅ ስኬት ነው። ይሄን ነው ልነግርህ የምችለው። አንድ ትልቅ ጥሪ ማስተላለፈልህ እውነት በእንደዚህ አይነት ስታተስ ውስጥ ካለ ወይም ስቴት ውስጥ ካለ ብሮ በቃ ና ወደ ኢየሱስ ያለ አባት ያለ እናት መንፈሳዊ ጎዳና ተዳራሪ ሆነ ሰራለታለሁ ለፋላታለሁ የምትለውን ቤተክርስቲያን እሱን ከውሸትህ ነው ለእሱን እናወራለን የምትላትን ቤተክርስቲያን እንደዚህ አውጥታ ከጣለች መናፍቅ ካለች ለገንዘብ ብላው ነው ካለች ምንድነው የቀረህ? አሁን የቀረህ ምንድነው? በቃ ወደ ጌታ መምጣት እኮ ነው የቀረህ። ሁሉም ሳይን የሚያሳየው ምንድነው? በቃ ጌታን ተቀበል እያለ ነው ሳይን። ምንም ዲቤት የምታረግለት ቤተ እምነት የሌለህ ሰው ነህ እኮ። ለማን ነው ቢባል ለማን አይኖ ዙሪያን ከባህል በሆኑ ምስኪነቶችና ወንድሞች እንዴ እኔ በሆነ ከተወገዘ ሰው ጋር አልችልም። ቤተክርስቲያን አውግዛው እኔ ምን ቤት ነኝ ከሱ ጋር አሸሼ ድገዳም የሚለው? ከተወገዘ እኮ ተወገዘ ነው በቃ። ሰውዬ በንሳ ወይ ይመለሳል ወይ ተቆርጦ ከተጣለ የራሱን መንገድ ተከትሎ ይሄዳል። በጣም እኮ ነው አንኖ የሚያደርገው። እሺ ስሙት አንድ ጊዜ መጨረሻ። ለማንኛውም ራስ ነገራቸው እኔ ላያምኑ ይችላሉ። የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው፣ የካውንስሉ ድጋፍ አላቸው፣ የህዝቡ ድጋፍ አላቸው። እስልምና
የመጅሊሱ ድጋፍ አላቸው፣ ያበረታታቸዋል። ኡስታዞቻቸው አብረዋቸው ከእነሱ ጋር ይሰራሉ። ኡስታዝ አቡ ሀይደርን መመልከት ትችላላችሁ። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል፣ በአደባባይ ይናገራል። በበዓሎቻቸው ኡስታዝ አቡ ሀይደር፣ ሌሎቹም ሁሉም። እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን፣ ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን። አብረው ነው የሚቀጠቅጡን ለገንዘብ ብለው። አላያችሁትም? በቲክቶክ ላይ ያሉ አንዳንድ የሚያስተምሩ ለገንዘብ ብለው ነው እኮ የተባለው እኮ ለገንዘብ ብለው ነው የተባለው። ጭራሽ ተው ማበረታታቱን ዲስካሬጅ ነው የሚያደርጉን። ጭራሽ እቺ ፓርት ነው የምትመቸኝ። የመጨረሻ ጥሩ እኮ ነው። አንዳንድ ጊዜ ሲገስጹ አባቶች ምናምን በቃ አሁን ለአንተ ጥሩ እንትን አንድ ቪዲዮ ላሳይ፣ አባቶች ችግራቸውን ላሳይ። ችግሩ ይሄ ነው። አሁን የተክልዬን ጀስቲፋይ አርግልኝ ስትባል ገድለ ዘራብሩክን እስትንፋሰ ክርስቶስን የተሳዳቢዋን ያቺ አርሴማን እስኪ አሁን ይሄ ገድል እውነት ነው ከየት መጣ? ቃል ኪዳን ተገባላቸው ትላለ። ቃል ኪዳኑ የተገባው ሰማይ ቤት ነው ምድር ነው? አይ እሱማ ያው ባጸደ ነፍስ ነው። ባጸደ ነፍስ ታዲያ አንተ አልሄድክ? በምን ሄደ ቼክ አደረግ? እዛ ሄደ ቃል ኪዳን ስትቀበል ማርያም አረጋግጠህ ነው? በቦታው ነበርክ? ምን ማረጋገጫ አለ? እኔ እኮ ልቀበለው ሃይማኖትን ብሎ ሙስሊም መጥቶ አሁን ያወራኸኝልን ነገር ከመጽሐፍ አሳይ ሲል አታሳየው። እሺ የሆነ ማረጋገጫ እኮ መስጠት አለብህ። ተአምር ነው ካልክ እሺ ተአምር ነው፣ ጥሩ እኮ ነው። ተአምሩ ሲደረግ ማናየ ነው? እኛ እግዚአብሔር አይችልም አይደለም? እሺ ወደዚህ ቪዲዮ እንሂድ። ልክ እንደዚህ ስታፋጥጧቸው ምንድነው የሚሉት መሰለህ? ይሄን መልስ ይሰጧቸዋል። በቃ እንደዚህ አሁን ወደ አባትም እኮ እንዳንልካቸው እኮ አሁን ችግር እኮ ነው። ሄዳችሁ አባቶቻችሁን ጠይቁ እንዳንል አባቶቹ ምንድነው የሚመልሱት ነው? መልሳቸው ምንድነው? እንደዚህ አይነት ጥያቄ ጠይቅ። ኦኬ ይሄው መልስ። ምን ችግር አለ? ለዚህ ጥያቄ ተፈጥሮብህ ስትሄድ ምንድነው በየገድላቱ የሚወራው ነገር? ኧረ እባክዎትን አስረዱኝ ስትል ይሄው እንዲህ አይነት መልስ ይሰጡሃል በአክብሮት። እሺ ዳውን መጽደቅ አይችልም። ድንጋር እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ ብያለሁ። አሁን ይሄ ነው የሚሉ አሁን ጨርሰዋል። ቆይ ቪዲዮውን ትሰሙታላችሁ። ችግሩ ምንድነው መሰለ? ሄደህ አንተ ምንድነው ጴንጤዎቹ በጣም እያስጨነቁን ነው፣ ገድላት ላይ እንትን ላይ ያለውን ማስረጃ ካመጣችሁ እኛ ችግር የለብንም እንቀበላለን፣ ድርስ ከሌላ ያለውን ችግር የለም ምናምን ችግር የለውም እያሉ ነው። ግን ማስረጃ ማምጣት አቃተን እና ብያለሁ። የባለትዳር ድሃ መጽደቅ አይችልም። 80% የተከበረው የኢትዮጵያ ሕዝብ እኮ በኑሮ የሚፈተን ግን በተከበረ ትዳር ውስጥ ያለ ነው እና አይጸድቅም እያልክ ነው? የባለትዳር ድሃ አይጸድቅም? ምንድነው ይሄ ወንጌል? እስኪ ቆይ አሬ ሰውዬ ቆይ እንስማው። ከዛ እሺ ጥቅስ ስትለው ብያለሁ ይሄን የገጠመን ችግር ለትዳር ድሃ መጽደቅ አይችልም። ድንጋር እውነቱን አይችልም ነው ማለት። እንግዲህ ፕሮስፔሪቲ ወንጌል የሚሉን እኛን ነው። እንግዲህ ተመልከት፣ እንግዲህ ፕሮስፔሪቲ ወንጌል ተመልከት። እንግዲህ ፕሮስፔሪቲ ወንጌል ይሄ ነው እንግዲህ በቃ ድሃ ከሆንክ አጸድቅም ይልሃል። በጣም ንጹህ ወንጌል በስማ ለትዳር ድሃ መጽደቅ አይችልም። ድንጋር እውነቱን አይችልም ነው ማለት። የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ ብያለሁ። አሁንም የማይቀር ነገር ነው ይሄ ወንጌሉ ይሄ ነው። አሁን መልስ ጥያቄ ያለበት እንደዚህ ይጠይቃል። ቆይ ይሄን ቪዲዮ ላሳያችሁ። እንዴ ጥያቄ ያለበት ሄዶ ፕሊስ ዋትስ ጎይንግ ኦን ይላል አይደል? ሰው ሄዶ ይጠይቃል። ምንድነው አብራሩልን ሲል ይኸውላችሁ ይሄ ነው እንግዲህ ውሸቱ ይሄ ነው። ቆይ እዚህ ላይ ላሳይ። ይሄ በጣም የሰሞነኛው በጣም ድንቅ ውሸታም አለ ደግሞ። በስማ በጌታ በኢየሱስ ይኸው ስሙት። ኦርቶዶክሳዊ ቢያንስ ይኸውላችሁ ለኛ ዋሹ ግድ የለም። እኔ ማንንም ዋሹ ብዬ በርግጥ ማሰልጣን የለብኝም መንገር የለብኝም። ግን ያው ጌታ ነጻ እስኪያወጣችሁ ድረስ እንዴት ኦርቶዶክስ ለምን ይዋሻል? አሁን ሁሌ በጣም የማይገባኝ ነገር ለምንድነው ኦርቶዶክስን የሚዋሸው? ምን አደረጉህ? መዝሙረ ያሬድ እንዲህ አይነት የተካነ ውሸት እንዴት ተዋሻለህ? ረጋ ብለህ ደገፍ ብለህ ፈገግ እያልክ ተዋሻለህ? ተረጋግተህ አሁን ከላይ ለሚሰማ ሰው አቤት በቃ እኔ ኦርቶዶክሶች ደስ የሚሉኝ ዲያቆናቱ መምህራኑ ደስ የሚሉኝ የተረጋጉ ድምጸታቸው ራሱ በቃ ቃላት አመራረጣቸው በትህትና እየተዋሸ ነው እያልኩ ያለሁት። በቃ ረጋ ብሎ ሲዋሽ ላሳይ ቪዲዮ። እንግዲህ አይ ወይ ብያለሁ ይልሃል ወይ የፈለገ ሄደ ስታቅ መኖር ትችላለህ። go and find out I don't care
ለጊዜው ግን ሶሻል ሚዲያ ላይ እየጠየከኝ ነው መዋሸት አለብኝ እና ታዲያ ልፎገርል እንዴ? ይኸው ስሙት። መዝሙር ያሬድ ማለት ይሄ ነው እንግዲህ። የውሸት አባት እያላችሁ ነበር ኮሜንት ያደረጋችሁት። መቼልታ ያየው ነበር የሱ ባወራበት ቦታ ሁሉ ህዝቡ በቃ ላይክ ሊቆጣጠረው አልችልም። በጣም 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 አደገኛ ውሸታም ማለት እንደዚህ ወንድም የለም። አሁን ለምን እንደምቆጣ ታውቃለህ? እኔ በዚህ ጋር ንጹህ ወንጌል ሰብክ፣ አንተ እዛ ጋር ማቆሸሽ አትችልም። እሺ ተው፣ ምንም አልናገርም፣ ክፉ ነገር አልናገርም። ኦኬ ሮች የጠየቁት ጥያቄ ምንድን ነበረ? ገደላችሁ ገነት ትገባላችሁ የሚላለን ታውቁታላችሁ። ታሪኩን ባጭር ለማድረግ እነዚህ ሁለት ልጆች ጌመሮች ናቸው። ሁለቱም ኦርቶዶክሳውያኖች ናቸው። በርግጥ ይሄኛው ልጅ ይለይልት አይለይልት አላውቅም። ለማንኛውም አትሊስት ኤርሚ ኦርቶዶክሳዊ ነው። ምንድን ነው የጠየቀው? እሱ ነው እንዲያውም ጠያቂው። እባብ የገደለ ሐሙስና እሑድ ኃጢአቱ ይሰራል እንዴ አሉት እና ነገሩ አስቋቸዋል። እና ይህን ሰምተው መጥተው እንዴ መቼም ይሄ እውነት ሊሆን አይችልም እና እንደዚህ ያሉ ጴንጤዎች ያወራሉ ሲሉት ምንድን ነበረ ዲያቆኑ መመለስ ያለበት? መጽሐፉን ከፍቶ እዚህ ጋር ያለው ሐሳብ እንዲህ ነው ለማለት ተፈልገው እንዲህ ነው ይላል እንጂ መጽሐፉ ላይ ያለውን ሄደው መቼም አያነቡትም በሚል አመልጣለሁ ብሎ ነበር እሱ። ሶሻል ሚዲያ መሆኑን አትርሳሽ። መዝሙር ያሬድ አንዴ አይደለም ደግሞ ሁለተኛውን ውሸት አሳያለሁ ከዚህ ቀጥሎ። ልታመልጥ ነበረ ግን ሶሻል ሚዲያ ስለሆነ ተቀድተሃል። አሁን ተመልከቱ፣ ነጭ ውሸት ነው ወረ ስለ ስህተት አይደል? ስህተት ከማንም ላይ ስፈልግ አልኖርም። እኔ ብዙ ስራ አለኝ። እንዲህ አይነት ግን ኃይለኛ የወንጌል ጸር የሆኑ ነገሮችን ግን በማጽዳት ተሰማርቻለሁ። ጎን ለጎን ንጹህ ወንጌልን የመስበኪን ሜክ ሹር እያደረግኩ ማለት ነው። አዎ እንዲህ አይነት ያፈጠጠ ለራሱ ለኦርቶዶክሳዊ የማይመለስ ውሸታም ነው። አይኖችን ቪዲዮ ስከፍታት እያየኝ ከሆነ አሁን በጣም ነው የሚረብሸው አውቃለሁ። አይወዳትም እቺን ቪዲዮ፣ በህይወቱ የማይወዳት ቪዲዮ በጣም የሚጠላት ይሄ ነው። ምክንያቱም በጣም ኦርቶዶክሳውያኖች ከዚህ በኋላ ለሱ ያላቸው ቦታ ይቀነሰው። እንዲህ አይነት ቀዳዳ ነው እንዴ? ሃይማኖቱን ተቀዳችሁ ነው እንደምታድኑት እናንተ? ይጠብቃል እኮ ከሊቃውንቱ ከዲያቆናቱ ከካህናቱ እኮ ለዚህ ለትርክት የሆነ ሰው መጥቶ ይጋደላል፣ የሆነ ሰው ያተርፈኛል ብሎ ሲጠብቅ እኔ ኢየሱስ የሚለው ስም ያስጠላኛል ይላል ዘማሪያ የሚመጣና እንዴ አረ እንዳይመለስም ህዝቡ ጓግቶ ዲቤት ሊሰማ እየጠበቀ ምንድነው በቃ ተነጋግረን ነግረነው አይመጣም። ኖ መልስ ይፈልጋል ሰው። ኦርቶዶክሳውያኑ መልስ ይፈልጋል። ነገር አንድ ዘጭ ያለ ነገር እንድትነግሩት መጣ የዚህን የጴንጤንትን እንድታዘጋለት ይፈልጋል። የደነፋ አይደለ የተለያየ መጽሐፍ እየከፈተ ዳጊ የሚባልች ዳጊን እንትን እንድትለው ይፈልጋል እንጂ እንዲህ እንድትቀደድ አይፈልግም። ያው ስሙት፣ ነጭ ውሸት ተመልከቱ። እንግዲህ ነጭ አም ሶሪ በእውነት ነው ማዝ ነው። በጣም መዝሙር ያለ በጣም አሳፋሪ ስራ ነው የሰራው እዚህ ጋር በጣም ያው ተመልከቱ። ፈገግ እንደዛ ነው እያለ ተመልከቱ። እሺ ከዚህ በላይ አላቋርጠውም። አንድ ጨርሱትና እንሄድበታል። ገድላትን አነሳ ጠቀስ አድርጎ ነው ያለፈው። ገድላትን አነሳ አለው። አዎ ጠቀስ አድርጎ ነው ያለፈው። ገድለ ተክለ ሃይማኖት ላይ የሚገኘውን ሐሳብ ማለት ነው ያለ ሰውን ግን እንደዛ የሚል ነገር አለ እንዴ አለው። ምንድነው አለ እንዴ ብሎ የጠየቀው ሐሙስና እሑድ እባብ የገደለ ኃጢአቱ ይሰረይለታል። ተረት ዶንኪዋ ማለት ነው። ምስክር ሲባል ዶንኪዋ ነሽ የምትመጣው። አሁን እዚህ ለዚህ ተረት ዶንኪዋ ነሽ መጣ። አቤት እኔ ነበርኩ አይቻለሁ። ክርስቲያኖች ኃጢአታቸው ሲሰረይ እባብ ገድለው ልትልበት ማን ሌላ ምን ማስረጃ አለው? ኦርቶዶክስ የለው። ገድላትና ድርሳናት ላይ ለሚገኙ ማስረጃ አለው? የለው። ማምለጫቸው ምንድነው? እግዚአብሔር ይችላል ነው። አዎ እግዚአብሔር ይችላል። ለባህሪው የማይስማማ ነገር የጻፋችሁት ማስረጃ አላቀረባችሁም። ከመጽሐፍ ቅዱስ ጋር ነገረ ድነት ስላለው ይጋጫል። በቃ አለቀ። እሺ ኦኬ ሶ ገድለ ተክለ ሃይማኖት ላይ የሚገኝ ታሪክ ነው። ችግሩ ምንድነው? ተስፋዎች ያነሱ ነገር ሀሳብ ቆጦ ነው የሚወስዱት እና ምንድነው በዛ ጊዜ ገድለ ተክለ ሃይማኖት ላይ በዛ ጊዜ ምንድነው እባብን ያመልኩ ነበረ። በሄዱበት አውራጃ እባብን የሚያመልኩ ሰዎች ነበሩ፣ አምላክ አድርገው ማለት ነው። እና ለእባብ ለዘንዶ ይገብሩ ነበረ። ስለዚህ ተክለ ሃይማኖት ብፁዕ አባታችን እባብ ባገኛችሁ ቁጥር ግደሉ፣ ምክንያቱም እባብን ከገደሉ አምልኮ ጣዖቶቻቸው ሰይጣን አምልኮ አጋንንት አምልኮ ከእባብ ጋር ከዘንዶ ጋር የተያዘ አምልኮ ትሰብራላችሁ ነው። እንደዛ ካረጋችሁ ደግሞ ትድናላችሁ። ምክንያቱም ከሰበሩ ወደ ክርስቶስ ሕይወት ይመጣሉ ማለት ነው። ከዝም ብላ አይሰብሩማ፣ ሲጥሉ ነገር ይዛሉ። ብዙ ጊዜ ፕሮቴስታንቶች ገድላትን መደበቂያ ያደርጓቸዋል። ቱ ቢ ኦነስት ግን መደበቂያ የሚያደርጉት ለማያነበው ታሪኩ ምንድን ነው የሚለው በዛ ቦታ ከተታ ምናምን አውራጃ የሚባሉ ነበሩ እና ዛሬ በጣም በአድ አምልኮ የጣዖት አምላኪያን ነበሩ እና ከሚያመልኳቸው አንደኛው የዘንዶ ምልክት የእባብ ምልክት ነበረ። እባብ ዘንዶ ምናምን ዛሬም ድረስ አታውቃላችሁ አይደለ? አንዳንድ ዘንዶ የሚያመልኩ አሉ ወደ ገጠር አካባቢ
ዘንዶ ምናምን ያመልኩ አሉ ዛሬም ድረስ እና ሰው እነዛን የሚያመልኩትባቸውን ነገሮች ከገደሉ ወደ ክርስቶስ ፊታችሁን ታዞራላችሁ ነው የሚለው ቃሉ። እና እነሱ ከገደላችሁ ትድናላችሁ። ኦፍኮርስ ለምን አይደሉም? ጣዖቶቻቸው ተባብረው ወደ ክርስቶስ ከመጡ የሚያመልኳቸውን ነገር አቃጥለው ገድለው ከመጡ ለምን አይደሉም ወደ ክርስቶስ? ጣዖት አምላኪዎች ናቸው። የሚያመልኳቸውን ገድለው ወይም አስወግደው ወደ ክርስትና ከመጡ ምንም ችግር የለውም። ግን ጣዖት አምላኪ ናቸው ወይ ነው ክፍሉ የሚያወራው። ገድለ ተክለ ሃይማኖት ላይ ማን ነው አሁን ገጽ በገጽ ሄዶ ገዝቶ ከፍቶ የሚያነብ? ማንም የለም። ብራዘር ኦርቶዶክሳዊ ጌም በመጫወት ቢዚ ነው። ኦርቶዶክሳዊ ሐዋርያዊ ጉዞ እያለ ቤተክርስቲያን አሰራለሁ እያለ 50 እየተካፈለ በመክበር ላይ ነው ያለው። ጊዜ የለውም። አሁን በዚህ ሰዓት ሄዶ መጽሐፍት የሚያይበት ጊዜም የለውም። ስለዚህ ይሄ ለእንደነ መዝሙር አይነት ውሸታም ይመቻል። ሄዶ ቼክ የሚያደርግ እስኪ ያሳየኝ፣ ክፈተው። አሁን እጅ ላይ ያለ መጽሐፉ እስኪ ኤርሚያስ በቪዲዮ ያሳያል። እስኪ አንተም ልታሳየኝ ትችላለህ። ገጽ ስንት ላይ ነው አልከኝ? ኦኬ፣ እስቲ ከቨር ፔጁን እሱ ጋር እንትን ዝቅ እስቲ እሱን አንብበው የሚል የለም። የሆነ ነገር ፈጥራ ብቻ ከዚህ ጉድ አውጣን ነው ኦርቶዶክሳዊ የሚለው። ስለዚህ ለኦርቶዶክስ ዲያቆን የኦርቶዶክስ የአእምሮ ልዕልና ይመቻል። ገባህ አይደል? ሎ ነው ገባ። አይኪዋቸው ሁሉም ማለት ባልችልም በጣም ሎ ነው በመንፈሳዊ አይኪዋቸው ማለት ነው። የማንበብ ፍላጎትም የላቸውም፣ እውቀትም ነው የሌላቸው። እውቀት ብቻ አይደለም የሌላቸው፣ ፍላጎትም የላቸው። ኦኬ። ስለዚህ እንዴት ተረጋግጦ እንደሚያወራ እያችሁት አይደል? አሁን መጽሐፉ ይከፈታ፣ ምን ችግር አለ? እሱ ባያወጣው እኛ ቤት እንከፍተዋለን። ችግር አለ? ቀጥል። አሁን እኔ ኦርቶዶክሳዊ ብሆን ቅጥል ነው የምለው። ይሄ ዲያቆን ካልዋሸ ቤተክርስቲያናችን እንዳያግም እንዴ? ለነዚህ ጴንጤዎች ደህና ነገር መመለስ አይችልም እንዴ? ሁሌ እንዳዋረደን ነው እንዴ? ጭራሽ ከሆነ ለኛ ግብአት ነው የሰጠን እኮ ያሬድ፣ ግብአት ነው የሰጠን እኮ ጭራሽ። አይ ሁለት ነገር መጽሐፉ ይዋሻል ብቻ ሳይሆን ዲያቆኑም ይዋሻል እንድንል ግብአት ሰጠህ። የመጽሐፉ ውሸት ሳይበቃ አንተም ጨመርክበት። ስለዚህ ለኛ የበለጠ ሞር መረጃ እየሰጣችሁ ነው የምትሄዱት። ህዝቡ እየነቃ ከተረት እየተፋታ ወደ ቃሉ እየመጣ ይሄዳል። ቴንኪው፣ እናመሰግናለን። ባይ ዘ ዌይ እኛን አልጎዳንም። ትዝብቱ ለዚህ ልጅ ነው፣ በተለይ የተረጋገጠ ኦርቶዶክሳዊ እሱ ስለሆነ ማለት ነው። ምን አድርጌውን ይልሃል። ሄዶ ቤት ሲያነበው እንዴ ያሬድ ግን ከኔም ጋር ነው እንዴ ችግሩ ይልሃል። እሺ ይሄ ቪዲዮ ለቀና እናወራለን። ግን ተመሰለ የሚነገራቸው እኔ መሰለኝ ዝም ብላችሁ በቃ ሄዳችሁ እባብ ከገደላችሁ ቀር ትባላላችሁ ነበር የመሰለኝ። ምክንያቱም እውነትም እንደዛ ነው የተጻፈው። ሄዳችሁ ክርስቲያን ወገን ነው የሚለው እናየዋለን። አሁን ሄዳችሁ እባብና ሐሙስና እሑድ ከገደላችሁ ነው የመሰለኝ እያለ እሱም ፈገግ እያለ አሁን የመሰለኝ ማለት አሁን አስቀይሮታል ሀሳቡ ማለት ነው። አሁን መጽሐፉ እናያለን። ያ እንደዛ ብሎ ነው እነሱ የሚናገሩት። ባይዘ ወይ Are you ready? ያው ገድለ ተክለ ሃይማኖት እንደዚህ ነው ማሳየት ያለብህ ለምእመናኖች። እንደዚህ ትከፍትና ገጽ ስንት ነው ኤርሚዬ? አይታየኝ እኮ ቦልድ ላድርገው ቁጥር እኮ እችላለሁ። 259 ካልተሳሳትኩ ይሄው እዚህ ጋር ሄዳችሁ ነው የምታዩት። እስቲ ቆይ ይሄ አይታይም። ያው ነገራችኋለሁ 200 ዲያቆናችሁ ስላልነገራችሁ ነው ልንገራችሁ። 259 ላይ ሄዱና እዚች ጋር ታነባላችሁ። ምን ችግር አለ? አሁን ዲያቆን እንዴት ተጋግቶ ያዋሸውን ነገር እናንብበው እስኪ። ብፁዕ አባታችን ገድለ ተክለ ሃይማኖት ነው እያነበብኩ ያለሁት። ብፁዕ አባታችንም ደቀ መዝሙርቱን ዛሬ እግዚአብሔር በእጅ ያዋረደውን የሰይጣንን ተንኮል አያችሁን? 4 ነጥብ። እሺ ከእንግዲህ ወዲህ ግን በዚህ ቦታ ላይ አቅም የለውም። እሁድና ሐሙስ ቀን እባብ የገደለ ጣዖት አምላኪ መዝሙር ያሬድ እንዳለው አይደለም። የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል። ይኸውልህ ተረት አየህ። እኔ አንተም ምንድን ነው የምለው? ኧረ ላሽ እንዴ እባብ ገለህ ኃጢአት ይሰረያል ካልኩ እንዴ ከዕብራውያን ጋር አይጋጭብኝም? ደም ሳይፈስ ስርየት የለም ነው የሚለው። የክርስቶስን የቤዛነት ስራ ቅድም በደምና ስጋው ላይ አላገጠ ከተክልዬ ከራሳችሁ ከዚሁ መጽሐፍ ላይ ማለት ነው። እንግዲህ እዚሁ መጽሐፍ ላይ ኤግዛክትሊ ላይሆን ይችላል። ገድለ ተክለ ሃይማኖት ላይ ነው አይደል ያለው? አዎ ገድለ ተክለ ሃይማኖት ላይ። ኤኒዌይስ አሳያለሁ እሱን ከተፈለገ። ግን ከራሳችሁ ገድል ላይ የምታገኙት ምንድን ነው? ከተክልዬ እንትን የወደቀ ፍርፋሪ ከማዕዳቸው የወደቀ ፍርፋሪ ከደምና ስጋው ጋር አመሳስሎ እንደወሰደ አድርጌ ቆጥረልሃለሁ።
ያለው ሳይበቃ እዚህ ጋር ደግሞ በደሙ ሲያላግጥ ደግሞ ኃጢአትን በሚያስተሰርየው ደሙ ሲያላግጥ ተመልከትልኝ። እቺ ስላሳፈረችው ምን አለ? አይ ክርስቲያን ወገኖች አይደሉም ጣዖት አምላኪዎች ናቸው። ጣዖት ማምለካቸውን ትተው ሰባብረው ከመጡ ኃጢአታቸው ይሰረያል ነው የሚለው። እሺ የታለ ታዲያ? የታለ ዲያቆኑ? አንተም መጽሐፉም ይዋሻል። አሁን ምን መሰላችሁ? ተሳሳተ አይደለም። ተሳሳተ ከሆነ ማአት ከኛም ይገኛል ከነሱም ይገኛል። የሆነ ነገር ላለው ብዬ አበበ ላለው ብዬ ከበደ ልል እችላለሁ። ኖ ይሄ ኮል ትምህርቱን ይሄን ምንፍቅናው ነው ሊሸውድ የፈለገው። መጽሐፍ ገለጠ፣ ፔጁን አሳያቸው አላሳያቸው? የለም ወን የለም። ለምንድነው ኤርሚያስ ጋር ሰው መቶ ቁጭ ብሎ ደቅ ብሎ ከኋላ 120 ምናምን ሺህ ነው አይደል? መቼልሳ ሳይሆን ነበሩት። ትላንት እንኳን ፎቶ አንስቻለሁ 54,000 ሰው ከኋላ ቁጭ ብሎ የሚያዩ ለምንድን ነው? በጣም ኤርሚያስ ፍቅር ይዟቸው ነው አይደለም። መረጃ ዘጭ ነው ብራዘር። እዚህ በቃ የሆነ ነገር ስናወራ ለተናገርነው ነገር ክፍት እንግዲህ ማስነካት ማንችለው የተለያየ ሀገር ላይ ስንሆን ከፈለክም ስትመጣ ደግሞ አስነካሃለሁ። አይ ሰው እንደዚህ ነው የሚፈልገው። ዝም ብሎ አሉባልታ ሐሜት ወሬ አይፈልግም። ሰው ዘጭ ያለ ነገር ይፈልጋል። የት ፔጅ የት መጽሐፍ ላይ ምናምን ከፍተህ እንድታሳየው ይፈልጋል። አለበዚያ እንደ ሰውየው ብያለሁ ብትለው አይሰማም። ብያለሁ ወንጌል አይደለም። ስትያዝ ነው። አሁን የፈለግከውን ለመናገር እንደዚህ አይነት ወንጌል ትሰብካለህ። የፈለግከው ማን ይናገራል? ለትዳር ድሃ መጽደቅ አይችልም። ልንገርህ እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ። የቱ ሐዋርያ ነው እስኪ የባለትዳር ድሃ አይጸድቅም ያለው? ይሄ ሶስተኛ ዓለም ውስጥ ማን ሊጸድቅ ነው? እንደዛ ከሆነ እንዴ ኧረ አንደኛ ዓለም ላይ ብዙ ድሃ አለ። ትቀልዳለህ እንዴ? እንዲህ አይነት ወንጌል አለ ወይ? የብልጽግና ወንጌል ማለት ይሄ ነው እንግዲህ። ድሃ አይጸድቅም እያለ ነው። ለዛውም ጭራሽ ባለትዳር ከሆነም አለቀለት። እንደዚህ እሺ ቆይ ጥቅስ ይስጡኝ። እሺ ጥቅስ ይስጡኝ። ወረድኩባችሁ? አዎ ወርደብናል። ጥቅስ ብያለሁ። ጥቅሱ እሱ ነው። አሁንም የማይቀር ነገር ነው ይሄ። ጥቅሱ እሱ ነው። ሀብታም ካለ በቃ የመነኩሴ ሀብታም እሱ ለመነኩሴው እዛው እናንተው ተነጋገሩ። አየህ በቃ ይሄ ነው ችግሩ። እሺ ኤርሚያስ ሲባል ደግሞ ይከፍትልሃል፣ ይሰለቻል አለች እኮ እሱ ፊት ያቺ ስትናገር በጣም ጎበዝ ኦራተር ነች። ጎበዝ ጌታ መቼም መዳኗን ያፍጥንላት። ከማይድን ጎበዝ ተናጋሪ የዳነ ሰናፍ ተናጋሪ ይሻለኛል። በጣም አደንቃለሁ። ስንት አትሌት፣ ስንት ጋዜጠኛ፣ ስንት እንትን የመንግስት ባለስልጣን ምናምን ስለ ታለንታቸው እናደንቅ የለ እንዴ? ታለንትሽን በጣም ያደነኩት አንቺ በደንብ ነው የገለጽሽው። እንቺ ኦፓል ምናምን የምትባለው እኔ በጣም ነው ታለንትሽን ያደነኩት። ያው ያንቺም አይደለም ታለንቱ እግዚአብሔርን የሰጠሽ ግን አልገባሽም። አንቺ አሁን ችግሩ ምንድነው? የጠፋሽ ነፍስ ነሽ ችግሩ። ጎበዝ ተናጋሪ ግን የጠፋሽ ነሽ፣ ጌታን ማታቂ ነሽ። በቃ አንቺ አሁን መመለስ አለብሽ፣ ጌታን መቀበል አለብሽ። ዋናው ነገር የለሽም፣ ታለንቱ ነው እንጂ ያለሽ ዋናው ነገር ኢየሱስ አሁን ቤትሽ አልገባ።